በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ይህንን ዓለም ከዓለም መኖር ወደ መኖር አንስቶ የፈጠረ አምሳየ ዓለማት ፈጣሪ ፍጥረታት ልዑለ ባሕርይ እግዚአብሔር አምላካችን ክብር ምስጋና ይድረሰው። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እግዚአብሔር ባከበራት ክብር እግዚአብሔር በሰጣት ጸጋ መጠን የተመሰገነች የከበረች ትሆንልን። ወዳጆቹ ምድራውያን ጻድቃን ሰማያውያን መላእክት እሱ እግዚአብሔር እንዳከበራቸውና ለጸጋቸው መጠን የከበሩ የተመሰገኑ ይሆኑልን። ውድ የምሳሌ ሚዲያ ተከታታዮች እንግዲህ የሳምንታዊ መርሃ ግብራችንን ዛሬም በዚሁ ሰዓት ተገኝተን ጀምረናል። በዛሬው መርሃ ግብራችን ልክ ባለፈው ሳምንት እንደተማማርነውና እንደተነጋገርነው ዛሬ ደግሞ ስለ ቀጣዩ ሳምንት ስለ መጻጉዕ የምንነጋገርና የምንማማር ይሆናል። እግዚአብሔር መካከላችን ሆኖ ያስተምረን። እኔ እንደምታውቁት ዲያቆን ብሩክ ይባላለሁ። ከአጠገቤ ወንድማችን ይገኛል። እሱ ስሙን ያስተዋውቃልና ወደ መርሃ ግብራችን እንገባለን። አመሰግናለሁ። እግዚአብሔር ያክብረልን። በቅድሚያ ይህን ዕለትና ሰዓት ባርኮና ቀድሶ ስሙን እንድናመሰግን ስሙን እንድንጠራ እንድንማማር እንድንወያይ ያደረገን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ በሰማይ በመላእክት ዘንድ ከታችን በምድር በደቂቀ አዳም ዘንድ የመላ የተመሰገነ ይሁንልን። እኔም ራሴን ለማስታወቅ ያህል ዲያቆን ብንያም ቀለመወርቅ እባላለሁ። ወንድሜ በመክፈቻው ላይ እንደተናገረው ከዚህ በፊት በነበሩት 2 ሳምንታት ላይ እግዚአብሔር ፈቅዶልን ቅድስትንና ምኩራብን ተማምረናል፣ ተወያይተናል። ከዚህ በመቀጠል ደግሞ ለባለፈው ሳምንት ቀጠሮ በያዝነው መሰረት ከፊታችን የምናገኘውን መጻጉዕን አንስተን እንማማራለን፣ እንወያያለን። አምላካችን ልዑለ እግዚአብሔር ቅዱስ እግዚአብሔር ምስጢሩ እንደገለጸ ልመጠን ውይይታችን እናካሄዳለን ማለት ነው። ለዛሬ ግን ወንድማችን ለመግቢያም እንዲሆነን ዘንድ በተለይም ደግሞ መጻጉዕን ስናነሳ ብዙ ነገሮች ነው ተያይዞ ሊነሱ የሚችሉት። መጻጉዕ እንደሚታወቀው ሕመምተኛ ሰው ነው። ከጌታ ዘንድ ፈውስን ያገኘ ሰው ነው። ድህነትን ያገኘ ሰው ነው። ያንን በወንጌሉም ላይ ኋላ ላይ ሰፋ አድርገን ለማየት ስለምንሞክር አስቀድሞ ግን ሕመም የምንለው ነገር እንዴት ያለ ነገር ነው፣ ስንት አይነት ሕመማት አሉ የሚለው እንደ መክፈቻ ብናደርገው በዛ ላይ ሀሳብ ብሰጠን መልካም ነው። እንግዲህ ያው እንዳስቀመጥከው አንተ ቅዱስ ያሬድ በጌታችን በኢየሱስ ክርስቶስ በጾመ ዓርብ ከሰየማቸው ወይ ደግሞ ስያሜ ሰጥቶ ከምናከብራቸውና ከምናስባቸው ሳምንታት መካከል አንደኛው መጻጉዕ የተባለው ከምኩራብ ቀጥሎ የምናገኘው 4ኛው ሳምንት መጻጉዕ ቀን ነው። በዚህ ቀን ቀን ስናስብ አጠቃላይ የምናየው ነገር ምንድን ነው? ስለ ሕመም፣ ስለ በሽታ ከዛም በኋላ በዛ ውስጥ እንኳን ራሱ ያለውን መንፈሳዊ መልእክትና እንዲሁም ደግሞ ለስጋዊ ሕይወታችንን ይጠቅመንን ብዙ ረብና ጥቅም የምናገኝበትን አምላካዊ ትምህርት የምናይበትን ከዚህ አንጻር ነው ቅዱስ ያሬድ ይህንን ራሱ ለእኛ ትምህርት እንዲሆነ ይህንን ቀን መጻጉዕ ብሎ ሰይሞት የምናገኘው እና እንዳልከውን ሕመምን ቤተክርስቲያናችን በሁለት አይነት መልኩ መጀመሪያ ትከፍለዋለች። ሕመምን ማለት ወይ ደግሞ ደዌ የምንለውን 2 አይነት ነው ብላ ታስተምራለች። የመጀመሪያው ደዌ ዘሥጋ የሚባለው ነው። ሁለተኛው ደግሞ ደዌ ዘነፍስ የሚባለው ነው ማለት ነው። የስጋ ሕመምና የነፍስ ሕመም እና ቤተክርስቲያን በሁለት አበይት ክፍሎች ትከፍላቸዋለች። ከዛ በኋላ ደግሞ ደዌ ዘሥጋ የሚለውን ደግሞ በ4 ደግሞ የተለያዩ መሰረታዊ የሆኑ ደረጃዎች ወይ ደግሞ መደብ በዛ ከፍላ ደግሞ ደዌ ዘሥጋን ታስተምረናለች። ይሄው 4 አይነት ነው። የመጀመሪያው ደዌ ዘእሴት የሚባለው ዋጋ የምናገኝበት ክብርን ጸጋ የሚያሰጠን ደዌ ዘእሴት የሚባለው ነው። ሁለተኛው ደግሞ ደዌ ዘመቅሰፍት የሚባል ደግሞ አለ። የመቅሰፍት ደዌ የሚባል ማለት ነው። መቅሰፍት በሽታ ማለት ነው። ሶስተኛው ደዌ ዘንጽ የንጽህና ደግሞ ደዌ አለ። አራተኛውና የመጨረሻው ደዌ ዘኃጢአት የሚባለው ደዌ ነው። እነዚህ ሁሉ 4ቱም የራሳቸው ማብራሪያዎችና ሰፋ ያለ ትንተናዎች አሏቸው። ከመጀመሪያው ጀምረን ለማየት በጥቂቱ ያህል እንደመነሻ የምናየው ደዌ ዘእሴት የሚለውን ደዌ ዘእሴት ላይ እንዲህ ያለው ደዌ ማለት ነው የዋጋ ደዌ ወይ ደግሞ በሽታ የምንለው ሰዎች
በምድር ላይ በሚኖሩበት ጊዜ ምንም አይነት ኃጢአት፣ በደል እንዲሁም ደግሞ ክፋት ሳይኖርባቸው በጽድቅ ጎዳና እየተመላለሱ በፍጹም ልባቸው በፍጹም ሀሳባቸው ፍጹም ሕሊናቸው እግዚአብሔርን እያመለኩት እየኖሩ ነገር ግን የበጎ ነገር ጠላት የሆነው ዲያብሎስ ግን እነሱን ከዚህ በጎ ስራቸውና በጎ መንገዳቸው አውጥቶ ወደ እሱ ወደ ክፉ ጎዳና ለመመለስ እና የእሱ አሽከሮች ለማድረግ ባሪያዎች ለማድረግ በእግዚአብሔር ፈቃድ ከዲያብሎስ የሚመጣ አይነት ደዌ ነው እና ለዚህ ምሳሌ የሚሆነ ከብዙዎቹ አባቶቻችን መካከል በመጽሐፈ ኢዮብ ያለው በቅዱስ መጽሐፋችን መጽሐፈ ኢዮብ ላይ እንደምናየው የኢዮብ ታሪክ ነው። ኢዮብ እንደምናውቀው መጽሐፍ ቅዱሳችን እንደሚነግረን ታሪኩን በደንብ በግልጽ እንደሚያስረዳ ኢዮብ በምድር ላይ በሚኖርበት በዚያ በመዋዕለ ዘመኑ ምንም አይነት ኃጢአት ያልነበረበት እግዚአብሔርን የሚያስደስት እግዚአብሔርን የሚያከብር ሕጉና ትእዛዙን የሚጠብቅ ጻድቅና የዋህ ሰው ነበር። እንዲህ ባለ ግን ስራ እየኖረ በነበረበት ሰዓት ዲያብሎስ ቀንቶ ብዙ ነገር አደርሶበታል። እንግዲህ በመጽሐፍ ኢዮብ ላይ እንደምናየውና እንደምናነበው ሁላችን እንደምናውቀው ኢዮብን ዲያብሎስ ከነፍሱ በቀር አጠቃላይ ባለው በሀብቱ፣ በንብረቱ፣ በገንዘቡ፣ በልጆቹ ላይ ብዙ አይነት መከራዎችን አደርሶበታል። በመጨረሻም ከነፍሱ ውጪ በእሱ ላይ እንደፈለግ ስልጣን አለ ተብሎ በእግዚአብሔር ስልጣን ተሰጥቶት ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደዌ ተመቶ በዲያብሎስ አማካኝነት በደዌ ተመቶ ሲኖር አይተነዋል። ግን ኢዮብ ይህን ሁሉ መከራና ይህን ደዌ የተቀበለው ግን ይህን ደዌ መከራ የደረሰበት ኃጢአት ኖሮበት አይደለም፣ በደል ኖሮበት አይደለም። እንዲህ ያለው በደል ከእግዚአብሔር ዘንድ ዋጋን ለማግኘት ከእግዚአብሔር ዘንድ ጸጋን ለማግኘት ክብርን ለማግኘት የሚመጣ አይነት ደዌ ነው። ደዌ እሴት የምንለው ማለት ነው። ስለዚህ የኢዮብን ታሪክና የኢዮብን ሕይወት ስንመለከት የሚያስተምረን ይሄ ነው። እንደዚህ ያለ ደዌ ወይ ደግሞ በለኛ በረከት እንድናገኝ ሕይወታችን ከእግዚአብሔር ጋር በደንብ የተቆራኘ እንዲሆን በእግዚአብሔር ፈቃድ ከዲያብሎስ የምንፈተነውና የሚመጣብን አይነት የደዌ አይነት ነው። መጀመሪያው ይሄ ነው። ሁለተኛው ደዌ ደግሞ ደዌ ዘመቅሰፍት የሚባለው ይሄ ደዌ ዘመቅሰፍት ደግሞ ማለት እግዚአብሔርን በማሳዘብ ሰዎች እንግዲህ ሁላችን በዚህ ምድር ላይ ስንኖር እንደምታውቀው እግዚአብሔር ጻድቅ ሆነን አይደለም በዚህ ምድር ላይ የምንኖረው ወይ ደግሞ ንጹህ ሆነን አይደለም የምንኖረው። ስንኖር በእግዚአብሔር ቸርነት ነው፣ በእግዚአብሔር ርኅራኄ ነው የምንኖረው እና ሰዎች ይህን እግዚአብሔር ርኅራኄ ወይም ደግሞ እድሜ ለንስሐ ይሰጠናል። እግዚአብሔር ዘመነ ፍስሐም ያድለናል። ምክንያቱም እኛ ከነበርንበት ኃጢአት ከምንኖርበት ሕይወት ወጥተን ወደ እግዚአብሔር እንመለስ ዘንድ ነው። ዛሬ መሽቶ ነገ ሲነጋ የነገው ደግሞ ቀን ሲመሽና ፀሐይ ውስጥ ገባና ስትወጣ የምድሪቱ ወይ ደግሞ የተፈጥሮ ስርዓት ብቻ ሳይሆን እግዚአብሔር ለእኛ ሁልጊዜ አዲስ እድልን የንስሐ እድልን እየሰጠ መሆኑን እንድናውቅበት ነው። ስለዚህ ያንን እንረሳና ያንን እንዘነጋውና ግን ኃጢአተኞች ይሆናል። አሁን እንደዚህ ያለ ቸርነት እንደዚህ ያለ ርኅራኄ የለም። ይመለሳሉ ብሎ እግዚአብሔር ጊዜ ይህን እድል ይሰጣል፣ ይህንን በረከት ያደላል እና ሰዎች ግን ይህንን እንረሳና እንደዚህ ያለውን እግዚአብሔርን ቸርነት ረስተን ምን እንሆናለን መሰለህ? አንደኛ ከኃጢአታችን ካለንበት ኃጢአታችን አንድመለስም። አለመመለስ ብቻ ሳይሆን ደግሞ በዛ በሰራነው ኃጢአት ላይ በቃ እግዚአብሔርማ ዝም ብሎኛል የሚደርስብኝ ነገር የለም እያለ በእብሪትና በትምክህት በማን አለብኝነት ኃጢአታችን ላይ ኃጢአትን እንጨምራለን፣ በደላችን ላይ በደልን እንጨምራለን፣ ክፋታችን ላይ ክፋትን እንጨምራለን። ስለዚህ በዚህ ምክንያት እግዚአብሔር ስላልተመለስን አሳልፎ ለማይረባ ያሰጣቸው እንደሚል መጽሐፍ ለማይረባ ደግሞ ኃጢአት ይሰጠናል። ከዛ ወደ መጨረሻ ደግሞ እንቀሰፋለን። እንደዚህ አይነት ደግሞ ደዌ ይደርስብናል። ለዚህ በቅዱሳን መጽሐፍ የተጻፉ ብዙ ታሪኮች አሉ። ከዚህ መካከል የመጀመሪያው ለእስራኤላውያን መጀመሪያ ጊዜ ነገሰላቸው ንጉሱ ሳኦል ነው። ሳኦል የእግዚአብሔርን ትእዛዝ እያፈረሰ የነቢዩን ሕግ እየናቀ ብዙ ኃጢአትና በደል ሰርቷል። ወደ እግዚአብሔር አልመለስ ብሎ ማለት ነው። እግዚአብሔርም ራሱ ብዙ ጊዜ ቢመክረው ነቢዩ ሳሙኤል ቢመክረው በመጽሐፈ ሳሙኤል ላይ ለምናየው ሳኦል ሳይመለስ ይቀር እናየዋለን። ስለዚህ ስላልተመለሰ ወደ እግዚአብሔር ስላልመጣ እግዚአብሔር በመጨረሻ ሲቀስፎ እናያለን። ይህን በመጽሐፈ ሳሙኤል ላይ ምዕራፍ 16 ቁጥር 14 ላይ የእግዚአብሔርን መንፈስ ከእሱ ራቀ፣ ከእግዚአብሔርም የሆነ መንፈስ አስጨነቀው ይላል። ማነው? ሳኦልም ማለት ነው። ምክንያቱም አልመለስም፣ ከኃጢአት አልመለስም ስላለ ማለት ነው ሳኦል። ሁለተኛው ደግሞ ንጉሱ ሄሮድስ ራሱ ብዙ ጊዜ
በደልን በመስራቱ ኃጢአት በመስራቱ ከእግዚአብሔር ዘንድ መቅሰፍት እንዳገኘው እናያለን። በዚህ በሐዋርያት ሥራ ምዕራፍ 12 ላይ ቁጥር 23 ላይ ለእግዚአብሔርም ክብርን ስላልሰጠ መልአኩ መጥቶ ቀስፎት በደዌ በትል ተበልቶ ሞተ ይላል። ለእግዚአብሔር ክብር አልሰጠም ማለት እንዲህ ማለት መሰለህ። ለእግዚአብሔር ክብር አለመስጠት ማለት ብዙ አይነት ክብር አለመስጠቶች አሉ። ሄሮድስ ንጉሱ ሄሮድስ ነው። ይሄ ሄሮድስ በነገራችን ላይ በሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ የምናገኘው ሄሮድስ ታላቁ ሄሮድስ ማለትም ጌታችን ኢየሱስ ክርስቶስ በተወለደ ጊዜ የነበረው ሄሮድስ ሳይሆን የአርስቶቦሎስ ልጅ አግሪጳዳ ሄሮድስ የሚባለው የሄሮድስ የታላቁ ሄሮድስ የልጅ ልጅ ይሄ ሄሮድስ ማለት ነው። የኖረበት ዘመን ከ41ኛው ዓመተ ምህረት ከ41 ዓመተ ምህረት እስከ 44 ዓመተ ምህረት ድረስ ነው። ክርስቶስ እንደተባለ ነው በሐዋርያ ዘመን የነበረ ንጉስ ነው እና ይህ ንጉስ በዛ በነበረበት በዚያ ዘመንና በዚያ ጊዜ የእግዚአብሔርን ክብር ለእግዚአብሔር ክብር አልሰጠም። ምንድን ነው ለእግዚአብሔር ያልሰጠው ክብር? እግዚአብሔር ያከበራቸውን እግዚአብሔር የሚወዳቸውን እግዚአብሔር እንደራሴ አድርጎ የሾማቸውን ሐዋርያቱን አንደኛ ሐዋርያው ያዕቆብን አስገድሎት ነበር። እዛው መጽሐፈ በግብረ ሐዋርያት ላይ በመጽሐፈ ሐዋርያት ላይ ምዕራፍ 12 ላይ የምናገኘው ነው። ቅዱስ ያዕቆብን አስገድሎታል ሐዋርያው። ቅዱስ ጴጥሮስን ደግሞ አሳስሮት ነበር። ስለዚህ ለእግዚአብሔር ክብር አልሰጠም ያለው ይሄንን። እንደዚህ ያሉ ታሪኮች በነገራችን ላይ በቅዱሳን መጽሐፍት ላይ ብዙ ቦታ ተጠቅሶ እናገኛለን። በአዲስ ኪዳን በሐዋርያት ሥራ ብቻ ሳይሆን በዚህ በኦሪት ዘኍልቍም ላይ የሙሴ እህት ማርያም እና አሮን ሙሴን ስለናቁት ሙሴን እሱስ እንደኛ አይደለም ሰው አይደለም ወይ ብለው የኢትዮጵያዊትን ሴት በማግባቱ ስለናቁት እግዚአብሔር ማርያምን በለምጽ ሲመታት እናያለን። ስለዚህ እግዚአብሔርን ቅዱሳን አለማክበርና ለእነሱ ክብር አለመስጠት እነሱ መናቅ ያን ብቻ አይደለም። በዛ ንቀት ላይ ራሱ መከራ ማጽናት ብዙ ነገር እነሱ ላይ ማድረስ ራሱ እግዚአብሔርን አለማክበር ይባላል። ግን አንዳንድ ጊዜ አንዳንድ ሰዎች አይተው ከሆነ የእግዚአብሔርን ቅዱሳን መናቅ እግዚአብሔርን ማክበር ይመስላቸው ሰዎች አሉ። የእግዚአብሔርን ቅዱሳን መስደብና ማንቋሸሽ እንኳን ቅዱሳን ብቻ ሳይሆን የወለደችው እናቱ ራሱ ማንቋሸሽ ለእሱ ክብር መስጠት መስሎ የሚታያቸው ሰዎች አሉ። ደግሞ የጽድቅም ስራ መስሎ የሚታያቸው ሰዎች አሉ። እንዲህ ያለው ግን ኃጢአት እንዲህ ያለው ግን በደል መቅሰፍትን የሚያመጣ ነው። ለዚህ ነው ሄሮድስ ስላልተመለሰ የእግዚአብሔርን ክብር ስለናቀ ስላቃለለ ለእግዚአብሔር ክብር ስላልሰጠ መልአኩ በትል ተበልቶ እንዲሞት ሲያደርገው። ስለዚህ ደዌ ዘመቅሰፍት የምንለው እንደዚህ ያለው የእግዚአብሔር ክብር ባለመጠበቅና በኃጢአት ላይ ኃጢአትን በመጨመር የንስሐን ዘመንና የንስሐን እድሜ እግዚአብሔር የሰጠን ዘመን ባለማወቅ ኃጢአት ላይ ኃጢአት መጨመራችን ደዌ ዘመቅሰፍት የሚባለውን በራሳችን ላይ ያመጣብናል። ሶስተኛው ደዌ ዘንጽ የሚባለው ይህ ደግሞ የንጽህና ደዌ የሚባለው አሁን ስታየው ከላይ የካየ ነው። ደዌ ዘመቅሰፍት ካልነው በተቃራኒ ሆኖ የምናገኘው ደዌ ዘንጽ ማለት ነው። እነዚህ ደግሞ ሊገርም ንጽህናቸውን በመጠበቃቸው ቅድስናቸውን በመጠበቃቸው የእግዚአብሔርን ወንጌል በማስተማራቸው በጸሎት በጾም በስግደት ይህ በመሳሰል መንፈሳዊ ተግባራት ውስጥ በመጽናታቸውና በዚያ ውስጥ ሕይወታቸውን አሳልፈው ሰጥተው በዛ ውስጥ በመኖራቸው የሚያገኛቸው በጎ ስራ እየሰሩ ከዚያ የተነሳ የሚያገኛቸው ደዌ ነው። አጠቃላይ 12ቱ ሐዋርያትን ስታያቸው 72ቱ አርድእትንም በኦሪት የነበሩትንም አባቶች ነቢያትን ስትመለከታቸው ደዌ የሌለበት አጠቃላይ በተለይ በሐዋርያት ከሐዋርያት መካከል ደዌ ሥጋ የሌለበት አንድም ሰው አይገኝም። ቅዱስ ጴጥሮስ ደዌ ሥጋ ነበረበት ይላል። ታላቁ ሐዋርያ ብርሃነ ዓለም ቅዱስ ጳውሎስ ራሱ ደዌ ነበረበት። እንደውም ሀዳጊት የምትባል የራስ ፍልጠት ነበረችበት ይላል። የእሱ ደግሞ ደቀ መዝሙር የነበረው ቅዱስ እስጢፋኖስ ማነው ቅዱስ ጢሞቴዎስ ሐዋርያው የቅዱስ ጳውሎስ ደቀ መዝሙር ነው። እሱን የሾመው እሱ ራሱ የጀርባ ደዌ ህመም ነበረበት። እንደገና ደግሞ ወንጌልን ከማስተማሩ የተነሳ ጣፊያው ደርቆ ነበር ይላል። ይሄ ማለት ወንጌልን በማስተማሩ በቅድስና በንጽህና በመኖሩ ያገኘው። እንደገና ቅዱስ ያዕቆብ የጌታችን ኢየሱስ ክርስቶስ ወንድም የኢየሩሳሌሙ ኤጲስቆጶስ ያዕቆብ የጌታ ወንድም ያዕቆብ ራሱ በጸሎት ምክንያት ትምህርት በማስተማር በተለያየ ጽኑ በሆነ ትምህርትና ተጋድሎ ምክንያት ደዌ በሱ ላይ ነበረበት። እንደውም በኮነ እግሩ ከመግረ ነጊ ይለዋል። ልክ እንደ ዝሆን እግር እግሩ ተድበልብሎ ነበር ይላል። ይህን ያገኘው ሌላ ነገር ኖሮበት ኃጢአት ኖሮበት አይደለም። አንዳንዴ ቀደም ካየሁት መጀመሪያው ካየነው ከዲያብሎስ የመጣ አይደለም። ከተጋድሎ ጽናት የተነሳ ጭንቅ የሆነ ተጋድሎ ስለሚጋደሉ ከዚህ የተነሳ
የሚመጣባቸው መከራ የሚመጣባቸው ደዌ ሆኖ እናገኘዋለን። እና ሶስተኛው የደዌ አይነት ወይ ደግሞ የበሽታ አይነት ደዌ ዘእሴት። እንዲህ ያለው ደዌ ደዌ ዘንጽ። እንዲህ ያለው ደዌ በቅድስና እግዚአብሔር ሕግ በመጠበቅ ምክንያት በስጋቸው ላይ የሚመጣባቸው ላይ የሚከሰትባቸው የደዌ ወይ ደግሞ የበሽታ አይነት ነው። አራተኛው ላይ ግን የሚገርምህ አሁን ብዙ ጊዜ ሰዎች የሚያነሱትን ሀሳቦች ስላሉ ነውና አሁን በተለይ ሐዋርያቱን ስታነሳ ጌታ የመረጣቸው ናቸው። ከተለያየ ማንነት ያወጣቸው ናቸው። ከተለያየ አይነት አኗኗር ተመርጠው የመጡ ህዝቦች ናቸው፣ ሰዎች ናቸው እና ጌታችን እንደሚታወቀው የነፍስ ባለመድኃኒትም ጭምር ነው። እንደው ዛሬም የምናየው በወንጌላችን የስጋ ህመም ያለባቸውንም የሚፈውስ ነው እና እንዴት እንደዚህ ይታመማሉ 12ቱ ሐዋርያት የሚል ሐሳብ ብዙ ጊዜ ስለሚነሳም ስለምናስተውል ነውና ትልቁ ቅድምም አንተም ስታነሳው እንደነበረው ዘንጽ መባል በራሱ ንጽህና የሚያመላክት መሆኑ በራሱ አኗኗርህን ያሳያል። ጌታችን ወደዚህ ዓለም ሲመጣ ሊያድን የመጣው በነፍስ ላይ የተፈረደውን በአዳም ላይ የተፈረደውን ፍርድ ለማጥፋት ነው እንጂ እያንዳንዱን የደዌ ስጋን ለማጥፋት አይደለም። ያ ቢሆን ኖሮ ክብር ማግኘታችንስ በምን ይታወቃል? እንደው ዝም ብለህ ስታስበው ራሱ እያንዳንዱ ደዌ ያርቆት ቢሆን ክብሩ ምን ላይ ነው የሚባለው ነገር ራሱ ጥያቄ ውስጥ እንድትፈጥር የሚያደርግሃል። ስለዚህ ከዚህ ጋር ተያይዞ ነው ክርስቶስ የመጣው ዓላማውን ካለመረዳት የተነሳ ህመም ነበረባቸው ስትል ብዙ ጊዜ እንዴት ክርስቶስ ለፈውስ መጥተው የሚባሉ ነገሮች አሉና እዚህ ላይም ለማጥራት ያህል ነው እና ክርስቶስ የትኛውን ያዳነው የሚለውንም በዚሁ ማለት ነው የሚጠቅመን ከሆነ በነገራችን ላይ በመንፈሳዊ ህይወት ላይ የኛ የምንጠቀምበት ከሆነ እግዚአብሔር እዛው እንዲሆን ወይ ደግሞ እኛ ጋር እንዲቆይ ነው የሚያደርገው። ለዚህ እኮ ነው ቅዱስ ጳውሎስም ምንድን ያለው? ቅዱስ ጳውሎስ በጣም ብዙ ጊዜ ጠይቋል። ነገራችን ጥያቄ አሁን እንዳልከው አሁን በዚህ ዘመን ያሉ ሰዎች ወይ ደግሞ በደዌ ውስጥ ያሉ ሰዎች ብቻ ሳይሆኑ ይህን ጥያቄ የጠየቁት ወይ ደግሞ ይህን የሚረዱ የሚያዩ ሰዎች ብቻ ሳይሆኑ ይህን የጠየቁት ቅዱስ ጳውሎስ ራሱ በጣም በተደጋጋሚ እንዲህ ያለው ይህንን በሽታውን የራስ ፍልጠቱን ወይ ደግሞ የራስ ምታቱን ከእሱ እንዲያነሳለት በጣም ብዙ ጊዜ ጠይቋል። ነገር ግን እግዚአብሔር ምንድን ያለው? ክርስቶስ ምንድን ያለው? ኃይሌ በድካም ይፈጸማል። ስለዚህ ምንድነው እኛ አሁን ይሄ ስጋችን ለምሳሌ ዝም ብሎ ነፃ ቢሆን በነገራችን ላይ ምንም አይነት ከሱ ከሌላ ቦታ የሚመጣ ፈተና ከሌለበት እንዲህ ያለ ደግሞ ደዌዎች ይመጡ በሽታዎች ይመጡ እኛን ማይጎስሙ ከሆነ በነገራችን ላይ እብሪተኛም ይሆናል፣ ትዕቢተኛም ይሆናል፣ ወደ እግዚአብሔር ከእግዚአብሔር ጋር ራሱ ተካከላለሁ ወደ ማለት ይመጣል። አይተህ ከሆነ ኢያሱ በኦሪቱ ላይ ኢያሱ የአሕዛብን መንደር ወይ ደግሞ የአሕዛብ ከተሞች እያጠፋ ከመጣ በኋላ የተወሰኑትን ግን የአሕዛብ ከተሞችና አካባቢዎች መንደሮች እግዚአብሔር አታጥፋ ብሎታል። ለምንድን ነው? እስራኤል ተዘልለው እንዳይኖሩ ማለትም በቃ ምንም ጠላት የለብንም ብለው ዘና ብለው ራሳቸውን ለቀው እንዳይኖሩ እነሱ ምክንያት እንዲሆናቸውና ራሳቸውን እንዲጠብቁ ሲል ነው። ይህንን አያይዞ ነው ሊቃውንቱ ሲያመሰጥሩት። ክርስቶስም በመስቀል ላይ አጠቃላይ ምሳሌ ድነትን ሲፈጽም አጋንንትን በሙሉ ጨርሶ አላጠፋቸውም። ለምን ያላጠፋቸው? ለምዕመናን እየጎሰሟቸው ያድሮባቸው ሌላ ኃጢአት ሊጨምሩ ወይ ደግሞ በቃ ማበናለብኝነት እንዳይሰማቸው እንዲያነቋቸው ሲባል አጋንንትን በሙሉ ክርስቶስ አላጠፋቸውም በመስቀል ላይ ተሰቀለ ብሎ ሊቃውንቱ ያመሰጥሩታል። ስለዚህ እንደዚህ ነገር የሚኖረው ምንድነው? ለእኛው ጥቅም ሲባል ነው። እኛ ዝም ብለን የሆነ አይነት ማይረባ ህይወት ማለትም አሁን ዘእሴት ብለን መጀመሪያ እንዳየነው አሁን እንደዚህ አሁን ኢዮብ ያገኝ ከዛ በኋላ ቆይተው ከሆነ ኢዮብ ከዛ በኋላ የተጨመረለት ጸጋ በምድርም ሳለ ያገኘው ጸጋ ክብር እንደገና ደግሞ ከዛም በኋላ የሚያገኘው ጸጋና ክብር የበለጠ እየጨመረ እንዲመጣ በማሰብ እግዚአብሔር በክብር ላይ ክብር እንዲጨምር የሚሰጣል እንዲጨመርንም ይሰጣል። ይህን እኮ ሐዋርያቱ ስታያቸው እኮ በጣም ብዙ መከራ ሲደርስባቸው እንደ ሙሉ ደስታ እየተቀበሉት እየሳቁ እየተደሰቱ ይወጡ ነበር ይላል። ከአይሁድ እየገረፏቸው እንደ ሹመት እንደ ሽልማት እያደረጉት ይህን እያዩት ይወጡ ነበር ይላል። ስለዚህ ይህ ክብርን የሚያመጣ ስለሆነ እግዚአብሔር በጽድቅ ያለ ሰው ሊሆን ይችላል፣ በቅድስና ያለ ሰው ሊሆን ይችላል። 10ኛው ማዕረግ ላይ የደረሰ ከእግዚአብሔር ጋር ራሱ ግልጽ በግልጽ የሚነጋገር ሊሆን ይችላል። እንደ ቅዱስ ጳውሎስ እንደምታውቀው እስከ 3ኛው ሰማይ የተነጠቀ ለቅድስና የበቃ አባት ነው፣ መምህር ነው። ግን እንዲህ ያለ ደዌ ተሰጥቶታል። ይሄ ለእሱ ጥቅም ሲባል የእግዚአብሔር ኃይል በድካሙ እንዲፈጸም ሲባል ተሰጥቶ እዚህ ከዚህ አንጻር እግዚአብሔር ፈቃድ ስለሆነ እግዚአብሔር እንዴት ይሰጠናል እንለው አንችልም፣ ለእኛው ጥቅም ስለሆነ ማለት ነው። ስለዚህ 3ኛው የደዌ አይነት ደዌ ዘንጽ ንጽህናን የተጠበቀ በቅድስና በንጽህና በተጋሩ ምክንያት
የሚመጣ የደዌ አይነት መሆኑን እንመለከታለን። አራተኛውና የመጨረሻው ደዌ ዘኃጢአት የምንለው ይሄ ደግሞ ኃጢአት በመስራት የሚመጣ ደዌ ነው። በቅዱሳት መጻሕፍት ብዙ ታሪኮች አሉ። እንደዚህ ያሉ ታሪኮች ግን አሁን ካለንበት ሳምንት አንጻር ለዚህ ትልቅ ምሳሌ የሚሆነው መጻጉዕ የተባለው በዚህ በዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 1 ጀምሮ የምናገኘው ታሪክ ጌታችን ኢየሱስ ክርስቶስ የፈጸመው ገቢረ ተአምራት ይሄን የሚያስተምር የመጻጉዕ ደዌ የኃጢአት ደዌ ነው። ይሄን ለማጠየቅ ነው፣ የኃጢአት ደዌ መሆኑን ለማጠየቅ ነው። ጌታችን ኢየሱስ ክርስቶስ በዛው በወንጌል ላይ ምን ይለናል? ወይቤሎ ናሁኬ ሀየውከ ጌታችን ኢየሱስ ክርስቶስ መጻጉዕን እንዲህ አለው፣ እነሆ ድነሃል ወእምዝ ተአብስ ዳግመ ከዚህ በኋላ ግን እንዳትበድል አስተውል ከመ ዘይአኪ እምዝ ኢይርከብከ ከዚህ የባሰ ከዚህ የከፋ እንዳያገኝ ከዚህ በኋላ አትበድል ኃጢአት አትስራ ብሎ ጌታችን ኢየሱስ ክርስቶስ መጻጉዕ ሲገስጸው እናያለን። አንደኛ ኃጢአቱ የደረሰበት ያ በ38 ዓመት የተኛበት ደረሰበት በአልጋ ላይ ያስተኛው ደዌ የኃጢአቱ ደዌ እንደሆነ ነግሮት ከዛ ከዚህ በኋላ ደግሞ የባሰ እንዳያገኝ ኃጢአት አትስራ ብሎ ኃጢአት በመሰራቱ እንደመጣበት ደዌ ከዚህ በኋላ ደግሞ ኃጢአት የሚሰራ ከሆነ በኃጢአት ምክንያት ደዌ እንደሚመጣ በሁለቱም አገላለጾች ውስጥ ጌታችን ኢየሱስ ክርስቶስ ይነግራል። አሁን ሲነግረን ምን ይላል? ከዚህ የባሰ እንዳያገኝ ኃጢአት አትስራ ነው። እንግዲህ ከዚህ የባሰ ምን ሊኖር ይችላል? 38 ዘመን ሙሉ በአልጋ ላይ ተኝቶ የሚያገላብጠው አጥቶ አንዳንድ እንደው በታሪኩ ላይ በዮሐንስ ወንጌል ላይ እንደምናገኘው መልአኩ መጥቶ ያንን ወንዙን ደግሞ ውሃውን ሲያናውፀው ሰዎች እየተንደረደሩ ሄዱ ሲፈወሱ እያየ እሱ ራሱ መጽሐፉን ገልጾታል። የሚወስደኝ ሰው ስለሌለ እኔ ከዚህ ቀርቼ አልተፈወስኩም ብሎ ጌታችን ሲነግረው እናያለን። ያን ሁሉ እየተመለከተ በጣም ብዙ የሞራል የስነ ልቦና ብዙ ተጽዕኖ ደርሶበት ያቺ የስጋው ደዌ ብቻ ሳትሆን በመንፈሱም በልቦናውም በጣም የተጎዳና በደዌ የኖረ ሰው እንደሆነ ታያዋለህ። ከዚህ ባሰ እንዳያገኝ ከዚህ ባሰ ምን አለ ማለት ከዚህ ባሰ ደግሞ ቀደም ብያ ላይ በሁለት አይነት መልኩ ይከፈላል። ደዌ ዘሥጋና ደዌ ዘነፍስ እንደተባለው የነፍስ ደግሞ ደዌ አለ። ስለዚህ መጻጉዕ ጌታ ከዚህ የበለጠ እንዳያገኝ ያለው ኃጢአት ምሰራ ከሆነ ደዌ ሥጋ ብቻ ሳይሆን ያስቀውም ደዌ ሥጋ ነው። ከዚህ በኋላ ግን ደዌ ነፍስ ያገኛል። ስለዚህ አትበድል። ደግሞ የሚገርምህ ከደዌ ሥጋ ደግሞ ደዌ ዘነፍስ የሚባለው ደግሞ በጣም የሚከፋ የሚጎዳ ሰውየውን ራሱ በጣም ብዙ ሕይወት ውስጥ የሚከተው ለዲያብሎስ አሳልፎ የሚሰጠው ደዌ አይነት። ስለዚህ ጌታ ከዚህ የባሰ እንዳያገኝ ተጠንቀቅ ብሎታል። ይህን ቤተክርስቲያናችን ሊቃውንት በብዙ መልኩ አብራርተውታል። አንዱ ሊቃው ሊቅ እንደውም ሌላ መሰለ ጌታችን ኢየሱስ ክርስቶስ ከዚህ የሚብስ እንዳይደርስብህ ኃጢአት አትስራ ማለቱም በኋላ በእርሱ ላይ ስለሚሆነው ስለ እጁ መድረቅ፣ ስለ ዓይኖቹ መታወር፣ ወደ በሽተኝነት መመለሱና ለዘላለም በሲኦል መኖሩን መናገሩ ነው ብሎ አንደኛ በዚህም ሳለ እንግዲህ ቅዱስ ዮሐንስ በወንጌሉ ላይ እንደነገረ ጌታ በጥፊ የመታው እጁ ደርቃ እንደቀረች ሊቃውንቱም ያስረዱናል። መጻጉዕ ጌታ በመከራው ጊዜ በጥፊ መቶታልና መለኮት የተዋሃደው ፊቱን በጥፊ ስለመታ እጁ ሰላ ደርቃ ቀርታለች። ይሄ ደግሞ ጨምሮ የሚነገር ምንድን ነው? ዓይኑም እንደታወረ ይነገራል። ስለዚህ ደዌ ዘሥጋ እዚህ በምድር ላይ ሳለ የኃጢአቱ ጌታን የመታበት እሱ ስለፈወሰው ብድራቱን የመለሰበት ደግሞ ሌላ አይነት ስለሆነ የክፋት መንገድ ስለሆነ እጁ ሰሎ ደርቆ መቅረቱ ዓይኑም እንደታወረ፣ ይህ ብቻ ሳይሆን ደግሞ በሲኦል ራሱ የዲያብሎስ ባሪያ ሆኖ መቅረቱን ለመናገር ከዚህ የባሰ እንዳያገኝ ብሎ ጌታችን ኢየሱስ ክርስቶስ መጽሐፉን ሲገስጸውና ሲያስተምሩታል። እንግዲህ እነዚህ አራቱ ደዌያት በዚህ በምድር ላይ የምናያቸውና በሰው ላይ የሚሰነጥሩ ናቸው። ሰዎች መመርመር ያለባቸው አሁን በብዙ በሽታ ውስጥ ያሉ ሰዎች አሉ፣ በብዙ ስቃይ ውስጥ ያሉ ሰዎች አሉ። የእነሱ ደዌ ወይ ደግሞ የዛ ሰው ደዌ ከምን እንደሆነ አንድ ሰው መመርመር አለበት። ከምን ልመርምር ከተባለ ሊቃውንት ምን ይላሉ? መመርመር ከመምህራን ከመጻሕፍትና ከልቡና ከመጻሕፍት መጻሕፍትን በማጥናት እኔ ያለብኝ ደዌ እንዴት ያለ ነው ብሎ ሰዎች መመርመር አለባቸው። ከመምህራን በመጠየቅ ይህ ደዌ ከየት እንደመጣ ማወቅ አለባቸው። ከምንም በላይ ደግሞ ልቡና አይዋሽም፣ ራሱን አይዋሽም። ስለዚህ የሆነ በበሽታ ውስጥ ያለ ሰው አንዳንድ ጊዜ ከሆነ ሰዎች የሆነ አይነት በሽታ ውስጥ ወይ የሆነ አይነት ችግር ውስጥ በተለይ የህመም ጉዳዩ ስንወጥ ከምን ጋር እናያይዘዋለን መሰለህ? አንደኛ
እኔ ምንም እንኳን አላደረኩም ለምንድን ነው እዚህ ውስጥ የገባሁት ብለን ራሳችን ጻድቅ ከማድረግ ጋር እናያይዘዋል። አንዳንድ ጊዜ ደግሞ ምን እናስባለን መሰለህ፣ እኔ ህይወቴ እንዳይሳካ ያለሁበት ህይወት ጥሩ ስለሆነ የተሻለ ህይወት ላይ ስለምኖር ሰዎች እኔ ላይ በክፋት ያደረጉብኝ ነው ምቀኞች የሰሩብኝ ብለን ከሆነ ነገር ጋር ብቻ እናያይዘዋል። ያ ግን መሆን የለበትም። እነዚህን አራቱን ጠንቅቀን አይተን ከዛ የራሳችን ከልቦናችን ጋር ከመምህራን ጋር ከመጽሐፍት ጋር ተወያይተን ያለብን ደዌ የቱ እንደሆነ ከምንም የመነጨ እንደሆነ ማጥራትና ማወቅ መቻል የግድ ይለናል። እንዲህ ያለውን ነገር እንድናውቅ በነገራችን ላይ አንዱ ራሱ መጽሐፉ ብለን ስንናገርና ቤተክርስቲያን ስታስተምረን በዚህ ቀን አንደኛ ደዌ ስጋችን ራሱ ከየት እንደሆነ እንድናውቀው፣ በተለይ ስለ ደዌ ነፍሳችንም እንድንረዳና እንድንገነዘብ ነው። ስለዚህ አሁን መጽሐፉ ሲባል ሰዎች በተለያየ ምክንያት ያለባቸው ደዌ ምን እንደሆነ አውቀው ወደ ንስሐ እንዲመጡ ወደ እግዚአብሔር እንዲመለሱ ቤተክርስቲያን ቅዱስ ያሬድም እንዲህ ብሎ ከአብይ ጾም መካከል ያለችዋል 4ኛው ሳምንት መጽሐፉ በመጥቀሱና መናገሩ ይሄን ለማስተማር ነው። ያው እንግዲህ እንደተለመደው በዚህ ዕለት ቤተክርስቲያን ወንጌል ታነብልናለች። ቀደም እንደጠቀስነው በዮሐንስ ወንጌል ምዕራፍ 5 ጀምሮ ያለውን እስከ 25 ድረስ ያለው ቤተክርስቲያን በቅዳሴ መካከል የሚነበብልን ነው። እንደዚህ ይላል ቃሉ። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ያለው ቃል ከዚህም በኋላ በአይሁድ በዓል እንዲህ ሆነ፣ ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች፣ ስሟንም በዕብራይስጥ ቤተ ሳይዳ ይሏታል። 5 እርከኖችም ነበሯት። በዚያም ዕውሮችና አንካሶች፣ ሰውነታቸውም የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠባበቁ ነበር። የእግዚአብሔር መልአክ ወደ መጠመቂያ ወርዶ ውሃውን በሚያናውጠው ጊዜ ከውሃው መናወጥ በኋላ በመጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበርና። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበር። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን? አለው። ድውዩም መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚወስደኝ ሰው የለኝም። እኔ በምመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያችም ቀን ሰንበት ነበረች። አይሁድም የዳነውን ሰው ዛሬ ሰንበት ነው፣ አልጋህን ልትሸከም አይገባህም አሉት። እርሱም መልሶ ያዳነኝ እርሱ አልጋህን ተሸክመ ሂድ አለኝ አላቸው። አይሁድም አልጋህን ተሸክመ ሂድ ያለ ሰውየው ማን ነው ብለው ጠየቁት። ያ የተፈወሰው ሰው ግን ያዳነው ማን እንደሆነ አላወቀም። ጌታችን ኢየሱስ በዚያ ቦታ በነበሩት ብዙ ሰዎች መካከል ተሰውሮ ነበርና። ከዚህም በኋላ ጌታችን ኢየሱስ ያን የዳነውን ሰው በቤተ መቅደስ አገኘውና እነሆ ድነሃል፣ ግን ከዚህ የባሰ እንዳያገኝህ ዳግመኛ እንዳትበድል ተጠንቀቅ አለው። ያም ሰው ሂዶ ያዳነው ጌታችን ኢየሱስ እንደሆነ ለአይሁድ ነገራቸው። ስለዚህም አይሁድ ጌታችን ኢየሱስን ያሳድዱትና ሊገድሉትም ይሹ ነበር፣ በሰንበት እንዲህ ያደርግ ነበርና። ጌታችን ኢየሱስን መልሶ አባቴ እስከዛሬ ይሰራል፣ እኔም እሰራለሁ አላቸው። ስለዚህም አይሁድ ሊገድሉት በጣም ይፈልጉ ነበር፣ ሰንበትን የሚሽር ነው በማለት ብቻ አይደለም፣ ደግሞም እግዚአብሔርን አባቴ ነው ይላል፣ ራሱንም ከእግዚአብሔር ጋር ያስተካክላል በማለት ነው እንጂ። ከዚህም በኋላ ጌታችን ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ ወልድ ከራሱ ብቻ ምንም ሊያደርግ አይችልም፣ አብ ሲያደርግ ያየውን ነው እንጂ። ወልድም አብ የሚሰራውን ያንኑ እንዲሁ ይሰራል። አብ ልጁን ይወዳልና የሚሰራውን ስራ ሁሉ ያሳየዋል። እናንተም ታደንቁ ዘንድ ከዚህ የሚበልጥ ስራን ያሳየዋል። አብ ሙታንን እንደሚያስነሳቸው ሕይወትንም እንደሚሰጣቸው እንዲሁ ወልድም ለሚወዳቸው ሕይወትን ይሰጣል። አብ ከቶ በማንም አይፈርድም፣ ፍርዱን ሁሉ ለወልድ ሰጠው እንጂ። ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ወልድን የማያከብር ግን የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት ያገኛል፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይሄድም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ቃል የእግዚአብሔርን ልጅ ቃል የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም ይድናሉ። ለአብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጠው። የእግዚአብሔር ልጅ የሰው ልጅ ነውና ይፈርድ ዘንድ ስልጣን ሰጠው ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን
ስሙ ይክበር ይመስገን። አሜን። በዚህ ዕለት የሚነበበው ወንጌል ይህን ይመስላል። በዚህ ውስጥ ሰፋ ያሉ ምስጢራት፣ ሰፋ ያሉ ማብራሪያዎች ሊቃውንቱ አሉ። በዚህ ውስጥ ያለው የመጽሐፍ ቅዱስ መልእክት ጌታችን ኢየሱስ ክርስቶስ ራሱ መጽሐፉ ሲፈውሰው ለእኛ ምን ሊያስተምረን ነው? ምን ሊገልጽልን ነው? ምን የተሰወረን ነገር ሊያስረዳን ነው የሚለውን ነገር እስቲ ብታብራራሉ። አመሰግናለሁ። በድጋሚ ቃልዮትን ያሰማልን። ሰፊ ገለጻና ማብራሪያ ነው ያደረክልን። እንግዲህ ቅድም አንተም እንደተናገርነው ባለፉም ሳምንታቶች ላይ እንዳየነው የቤተክርስቲያናችን ሊቅ የሆነው ቅዱስ ያሬድ ለዚህ ለጾመ አርባ ለእያንዳንዱ ሳምንታት የሰጣቸው ስያሜ አለ። ቤተክርስቲያንም ሊቃውንትም መምህራንም እስከ ዕለተ ምጽአትም ድረስ የሚነሱ ምዕመናንም በዚሁ መሰረት ነው የሚጓዙትና ከዛ ውስጥ ከምናገኘው አንዱ መጻጉዕን ነው። ከፊታችን የምናገኘው መጻጉዕን ነው። ስለ መጻጉዕ ስናነሳ ብዙ ነገሮች ነው ተያይዘው ሊነሱ የሚችሉት። በጣም አስገራሚ ታሪኮች፣ በጣም ገራሚ ምስጢሮች የሚገኙበት የወንጌል ክፍል ነው። ተመልክተው እንደሆነ በተለይም ደግሞ ቁጥር 1 ላይ ሲጀምር ወምድረ ዝኮነ በበዓሎሙ ለአይሁድ አርገ እግዚእ ኢየሱስ ኢየሩሳሌም እያለ ይጀምራል ቅዱስ ዮሐንስ። አይሁዶች እንደሚታወቀው ብዙ አይነት በዓልን ያከብራሉ። ጥቃቅን በዓላትን ያከብራሉ። ታላላቅ አበይት በዓላትንም ያከብራሉ። እነ በዓለ ሰዊትን ማንሳት እንችላለን። በዓለ ሰዊትን በዓለ መጸለትን ማንሳት እንችላለን። እንዲሁም ደግሞ ለገቢረ በዓል ወደ ኢየሩሳሌም የሚወጡበት አለ። ግዝረታቸው አለ። ብዙ አይነት በዓላቶች አሉ። ከዚያ ውስጥ ግን በንዑሱ በዓል እንደሄደ ጌታችን ኢየሱስ ክርስቶስ ይናገራል እና የሚገርመው በሄደ ጊዜ ጌታችን ኢየሱስ ክርስቶስ በዛ ቦታ ላይ ምጥማቅ አለች። ያቺ ቤተሳይዳ የምትባለዋ ምጥማቅ በጣም የምታስገርም ውሃ ናት። ወንጌሉ ላይም እንዲህ የሚነግረን አይተው እንደሆነ ድውያኖች 5 እርከን ያላት ናት፣ ወይንም 5 መደብ መቀመጫ ያላት ናት። ከዛ ላይ ብዙ ድውያኖች ነው የሚቀመጡት፣ ብዙ አይነት ህመምተኞች። ምናልባትም ለገለጻ ያህል አይተው እንደሆነ ዛሬ ላይ የሆነ ድግስ ያለበት ቦታ ላይ ነዳያን ሲቀመጡ ታያለ በብዛት። ቤተክርስቲያናችን አካባቢም በበር ላይ ተመልክተን እንደሆነ ብዙ ነዳያን እናገኛለን። እና በዛች ቦታ ላይ ብዙ አይነት ህመምተኞች ነው የነበሩት። እውራኖች ነበሩ፣ አንካሶች ነበሩ፣ ልምሹ የሆኑ ነበሩ፣ የተደቦለቦሉ ነበሩ። እጃቸው እግራቸው የሰለሉ በሽተኞች ቆመው ይጠባበቁ ነበር። እና የሚገርም በዚህ ሁኔታ ውስጥ የሚጠባበቁት አንድ ድርጊት እስከተከናወን ድረስ ነው። የእግዚአብሔር መልአክ ይወርድና ያቺን ውሃዊቱን ያናውጻታል። እና ያቺን ውሃ በሚያናውጽባት ጊዜ ያቺ ውሃ ስትናወጽ ወንጌሉም እንደሚነግረን ሲገቡ ድውያኖች ቀድሞ የገባውን ከደዌ ሁላ ይፈውሰዋል። ይሄንን የቤተክርስቲያናችን ሊቃውንትም ሲተረጉሙልን ትልቁ መልአኩ የመውረዱ ዓላማ ምንድነው ብለህ ስታይ መስዋዕትን ለማሳረግ ጸሎትን ለማሳረግ እንዲያ ደግሞ ለቀድሶተ ማያት ይወርዳል። ውሃዎችን ለመቀደስ ውሃዎችን ለመባረክ እግዚአብሔር እኮ የሚያስደንቅ ትልቁ ስራው ምንድነው ብለህ ስታይ ዓለሙን ፈጥሮ መተው ብቻ አይደለም፣ ፍጥረቱን ፈጥሮ ብቻ አይደለም። አይተን እንደሆነ ፍጥረቱን ይፈጥራል፣ በጥበቡ ይገዛል፣ ምድር ዘርን እንድታበቅል ያደርጋል፣ በጥበቡ ዝናብን ያዘንማል፣ ፀሐዩን ብርሃን ያወጣል፣ በፀሐዩ ብርሃን በዝናሙ ጠልን ያገኝና ያ ነገር ፍሬ እንዲያፈራ ያደርጋል። እጽዋቱንም አይተውም። እንዲሁም ደግሞ ማያቱንም እሱ የፈጠራቸው ማያት በዓለሙ ላይ ያሉትን ማያትንም እግዚአብሔር እሱ ባወቀ መንገድ ይባርካል፣ ይቀድሳቸዋል። እና ለኢየሩሳሌምም ለአይሁዳውያን ይደረግላቸው ከነበሩ ተአምራቶች አንዱ ይሄ ነበረ። እና በዚያ ውስጥ ይሽቀዳደሙ ነበረ። አንዱ አንዱን እስኪረግጠው ድረስ እየተሽቀዳደሙ በዚያ ውሃ ይጠመቁ ነበረ። የሚገርመው ይሄንን የቤተክርስቲያናችን ሊቃውንት ሲተረጉሙልን ይሄ ነገር የሆነበት ትልቁ ምክንያቱ ምንድን ነው? እግዚአብሔር ያንን ውሃ እየባረከ መልአኩን እያወረደ እየላከ እሊያን ውሃ እየባረከ ያንን ነገር ንጹህ ውስጥ የሚፈጥረው ነገር ምንድን ነው ዓላማው የሚለው ነገር ሲነግሩ ትልቁ ነገር ምንድነው? ቀቢጸ ተስፋ እንዳይሆን ነው። ህዝቡ ተስፋ እንዳይቆርጡ ነው። ተመልክተን እንደሆነ በሙሴ ዘመን ምን ያደርግላቸው ነበር? መና ከደመና ያወርድላቸው ነበረ። ከአለት ላይ ውሃ አፍልቆ ያጠጣቸው ነበረ። ባህርን እየከፈለ ያሻግራቸው ነበረ። እንደ ኤልያስ ሰማዩን እየለጎመ ታምራትን ያሳያቸው ነበረ። እንደ ኢያሱ ፀሐይን እያቆመ ምልክትን ያሳያቸው ነበረ። ገቢረ ተአምራት ታላላቅ ገቢረ ተአምራቶች ተደርገዋል በኦሪቱ ላይ እንደምናውቀው። ስለዚህ አይሁዳውያን ያ ቀቢጸ ተስፋ እንዳይኖራቸው
ተመልከታ እንደሆነ አይሁድ ባለፈውም እንዳነሳናቸው የሆነ ነገር ሲቀርባቸው እግዚአብሔርን የጎዱ ይመስል ወደ ሌላ አምልኮ የሚሄዱ ህዝቦች ናቸው። በተለይ ደግሞ ወደ አምልኮ ጣዖት የሚሄዱ ህዝቦች ናቸውና ያ ቀቢጸ ተስፋ እንዳይኖር ነው የመጀመሪያው ነገር፣ አንዳንድ ድውይ የሚፈውስላቸው። ሁለተኛው ዓላማው ደግሞ ምንድን ነው የሚለውን ሲናይ አንዳንድ ድውይ ብቻ መፈወሱ እውነት እግዚአብሔር ጨካኝ ሆኖ ነው ወይ ወይም ደግሞ ሁሉም ድህነትን እንዲያገኙ ፈልጎ ነው ወይ የሚለውን ደግሞ ሲገልጹ ደግሞ ይላሉ በኦሪት ፍጹም ድህነት አይደረግም። ምክንያቱም በኦሪቱ ምን አድርገዋል? ነቢያቱ አጥንታቸውን ከስክሰዋል፣ ስጋቸውን ቆርሰዋል፣ ደማቸውን አፍስሰዋል። ነገር ግን ያ ነገር ያደረገው ምን ለማድረግ ነው? ወደ እግዚአብሔር ለማቅረብ ነው የሆነው። አባታችን አዳምን ተመልክተ እንደሆነ ደሙን እስከ ማፍሰስ ነው የደረሰው፣ 100 ዘመን ያለቀሰው። ነገር ግን ያ ነገር ምን አላስገኘለትም፣ ልጅነቱ እንዲመለስለት አላስደረገው። ስለዚህ ያ ነገር የሚመለሰው በምንድነው? በዘመነ ሐዲስ በሩቅ ብእሲ ያልሆነ መለኮት ከስጋ ጋር ተዋህዶ ከቅድስት ድንግል ማርያም ተወልዶ ተሰቅሎ ስጋውን ቆርሶ ደሙን ባፈሰሰ ጊዜ ያቺ ልጅነት እንደምትመለስ በጥምቀቱ ጌታ ባደረጋቸው ገቢረ ተአምራቶች በዚያ በህይወት ውስጥ ሁላ ያቺ ልጅነት እንደሚመለስ ሲያጠይቅ አንዳንድ ድውይ ብቻ ይፈወስ ነበረ እያሉ ይተረጉሙልናል። ከዚህ ጋር ተያይዞ እኚህ ነገሮች እያንዳንዳቸው ምሳሌ ነበራቸው ናቸው። መልአኩን ተመልክተ እንደሆነ ሲተረጉሙ ሊቃውንቱ የቀሳውስት ምሳሌ ነው። መልአኩ ውሃውን እየባረከ እየቀደሰ እያናወጸ ድህነትን እንዲያገኙ እንደሚያደርጋቸው እንደነበረ ከስጋዊ ህመማቸው፣ ከስጋዊ ደዌያቸው፣ ከለምጻቸው፣ ከጉብጠታቸው፣ ከእውርነታቸው እንዲሁም ከልምሾነታቸው እንዲነጹ እንዲፈወሱ እንደሚያደርጋቸው ሁሉ በዘመነ አዲስ ካህናቶች አባቶች ካህናት ምን ያደርጋሉ? ዘአሰርክሙ በምድር ይኩን እሱረ በሰማያት ወዘፈታሕክሙ በምድር ይኩን ፍትሐ በሰማያት ብሎ ጌታችን ኢየሱስ ክርስቶስ የሰጣቸውን ቃል ኪዳን ተቀበለው እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 10 ላይ የምናገኘው ዕውራን ፈውሱ፣ ሙታን አንሱ፣ ለለምጽ አንጽኡ እያለ የሰጣቸውን ያንን ቃል ለአባቶቻችን ለሐዋርያት የሰጠውን ቃል አባቶቻችን ቀሳውስት ዛሬ ላይ እየተጠቀሙ ምን ያደርጋሉ? በቅዱስ ጴጥሮስ ተዋረድ የመጣውን ስልጣን እየተጠቀሙ ነፍስን በነፍስ ላይ የሚደርሰውን ኃጢአት በነፍስ ላይ የሚደርሰውን ጉዳት ለማቅለላቸው ምሳሌ አድርገው ሊቃውንተ ቤተክርስቲያን ይተረጉሙልናል። ከዚህ ጋር ተያይዞ ውሃውን የቤተሳይዳውን ውሃ በምን ይመስሉታል? በጥምቀት። ምክንያቱም ያ ሁላ ነገር የተፈጸመው በምንድን ነው ብለን ስናይ መጨረሻዋ ማሳረጊያዋ በጥምቀት ነው። ልጅነታችን የተመለሰችው፣ የዕዳ ደብዳቤያችን የተፋቀችው፣ ወደ ቀደመ ክብራችን የተመለስነው ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ መካከል በተጠመቀልን ጊዜ ነው። ስለዚህ ያቺ ውሃዋ ስጋዊ በሽታን ታቀል እንደነበረ፣ ስጋዊ ደዌን ታነጻ እንደነበረ ያቺ የአዲስ ኪዳኗ በውሃ የምትሰጧ ጥምቀት ደግሞ ምን ታደርጋለች? ደዌ ነፍስን የምታቀል ልጅነትን የምታሰጥ ክብርን ሕይወትን የምታዋርስ መሆኗን የቤተክርስቲያናችን ሊቃውንት እያመሰጠሩና እየተረጎሙ ያስተምሩናል ማለት ነው። ከዛው ጋር ይዝና ምን አለ? 5 እርከኖች ወይንም 5 መደቦች ነበሩበት። ዕውራኖቹ አንካሶቹ የሚቀመጡበት 5 እርከኖች ወይንም መደቦች መቀመጫዎች ልንለው እንችላለን በዘመናችን አነጋገር። እንደዚያ ነው 5 እርከኖች ነበሩ። እነዚህ 5 እርከኖች የ5ቱ አዕማደ ምስጢር ምሳሌ ተደርገውልን ይገለጹልናል ማለት ነው። እነዚህ ህሙማኖች በ5ቱ እርከኖች ተቀምጠው ድህነትን ያገኙ እንደነበረ፣ ከደዌያቸው የፈወሱ እንደነበረ፣ ዓይናቸው ይበራ እንደነበረው፣ እግራቸው ይራመድ እንደነበረው ሁሉ በዘመነ ሐዲስ ደግሞ 5ቱ አዕማደ ምስጢርን እየተማረ እነሱን እያወቅን ፈጣሪያችንን ክብርን እያገኘን ሕይወተ ነፍስን ክብረ ነፍስን ንጽሐ ነፍስን እያገኘን ለመኖራችን ምሳሌ አድርገው የቤተክርስቲያናችን ሊቃውንት ተርጉመው ያስተምሩናል። ከዚህ ጋር ተያይዞ አይተው እንደሆነ የበሽተኞቹን ቁጥር ስንመለከታቸው 5 ናቸው። ከዕውራኖች አንስተን እስከ መጨረሻው እስከ ጽውሳኖች ድረስ ስንመለከተው 5ቶች ናቸው። እሊህ 5ቶቹ ደግሞ የ5ቱ ጾታ ምዕመናን ምሳሌ ብለው የቤተክርስቲያናችን ሊቃውንት ይተረጉሙልናል። እንግዲህ እኛ 5 ጾታ ምዕመናን የሚባሉት እንደሚታወቀው አይሮግነት አለ፣ አይሮጎች አሉ፣ ወራዙቶች አሉ፣ አንስት አሉ፣ ካህናት አሉ፣ መነኮሳት አሉ በ5ኛ ደረጃ። እኚህን ያው ሰፋ ያለ ማብራሪያ ስላላቸው ዛሬም ከራሳችንም የተገናኘ ስላልሆነ አናብራራው። እሊህ ሁላ ምን ይሆናሉ? አንድ ክብር የሚያገኙት በጥምቀት ነው። አይታል 5ቱ ህሙማኖች በአንድ ጥምቀት በቤተሳይዳ ውሃ ድህነት እንደሚያገኙ ሁሉ በዘመነ ሐዲስም ስንመጣ ደግሞ እኛ 5ቱ ጾታ ምዕመናን ልጅነትን ሃይማኖት የሚያገኙት በምንድን ነው? በጥምቀት ነው፣ በውሃ ነው። በውሃ በሚደረግ ጥምቀት የነፍስ ስርየት እንደሚደረግ የነፍስ ድህነት እንደሚደረግ የቤተክርስቲያናችን ሊቃውንት በዚህ ልክ ተርጉመውልን አስቀምጠውልን እናገኛለን ማለት ነው። ይህንን ካየ በኋላ ምን ይላል? ወህየ ሃሎ አሐዱ ብእሲ
እንዘ 30 ወሰመንቱ ክረምቱ እንዘ ይደዊ ከታመመ 38 ዓመት የሆነው አንድ በሽተኛ ሰው ነበረ። ወረእዮ እግዚ ኢየሱስ እንዘ ይሰክብ ውስተ አራቱ አይእመረ ከመጎንደየ ውስተ ደዌሁ። ጌታችን ኢየሱስ ክርስቶስ በዚያ በቤተ ሳይዳ ውሃ ላይ ቅድም እንደተናገረው ምዕራፍ 1 ላይ እንደገለጸው ቁጥር 1 ላይ እንደገለጸው ወደ ቤተ ሳይዳ ውሃ ላይ ሲመላለስ አንድ ሰውን አገኘ። በአልጋ ተኝቶ ነበረ። 38 ዓመት ሁሉ ደዌ የጸናበት ሰው ነበረ። ጌታችን ኢየሱስ ክርስቶስ አይቶ ምናል ይሄ ሰውዬ ደዌ ጸኝቶበታል፣ ደዌው ዘግይቶበታል እያለ ጌታችን ኢየሱስ ክርስቶስ ተናገረ ይላል። የሚገርማ አይደርስ ነው ይሄ ነገር። ሰው 38 ዘመን በአልጋ ላይ መታመም ማለት እናውቀዋለን። እንኳን ለአንተ ለታመምኩ አካል ይቅርና ለአስታማሚ ለቤተሰብ እንደው እናቅርበው ከተባለ ለእናትና ለአባት እንኳን መሰላቸትን ያመጣል። 38 ዘመን በደዌ መሰቃየት ማለት ነው። ስናስበው በጣም ያስጨንቅ ነው። ምናልባት ከዛም ያለፉ ሰዎች ሊኖሩ ይችላሉ። ተመዝግቦልን ያገኘነው እሱን ስለሆነ ነው እንጂ እና በ38 ሲጨነቅ ደዌ እንደዘገየበት አድርጎ ጌታችን ኢየሱስ ክርስቶስ ምን አለው? ወይ ቤሎ ትፈቅድኑ ትህየው ልትድን ትወዳለህን ብሎ ጠየቀው። ወይ ቤሎ እወ እግዚኦ አቤቱ አዎ ልድን እወዳለሁ አለው። ይገርም። እዚህ ጋር ትልቁ የምናነሳው ምስጢር ምን አለ የሚለውን ስናይ ብዙ ሰዎች ይህንን እያዩ ጌታ ኢየሱስ ክርስቶስን አምላክ ነው ትላላችሁ፣ ነገር ግን ይጠይቃል ማለት እንዳደርግልህ ትወዳለህን? አይተን ጌታችን ኢየሱስ ክርስቶስ በብዙ ደዌያን ወደሱ ሲመጡ ምን እንዳደርግልህ ትወዳለህ? ምን እንዳደርግልሽ ትወዳለሽ? እያለ ይጠይቃል። እና አምላክ ሆነ ለምንድን ነው የሚጠይቀው? አምላክ ሁሉን አዋቂ ነው። በልቡና ያለው መርምሮም ያውቅ ነው። ከመታሰቡ አስቀድሞ የሚያውቅ ነው። ስለዚህ እንዴት አምላክ ይጠይቃል የሚሉ ብዙ ጥያቄዎች ሲነሱ እንመለከታለን። ከዚህም ወንጌል ጋር ተያይዞ ብዙ ጊዜ ሚዲያ ላይም ሲነሳ ስለምናየው ነው። ይሄ ነገር ትልቁ እዚህ ጋር ማየት ያለብን ቤተክርስቲያናችን እና ሊቃውንት ሲያስተምሩ ክርስቶስን በአምላክነት ብቻ አይደለም ቤተክርስቲያን የተቀበለችው። ክርስቶስ አምላክነትን ብቻ አይደለም ይዞ የመጣው፣ ፍጹም ሰውነትንም ይዞ የመጣው። ፍጹም ሰውነት ስንል ምን አይነት ነገሮችን ያካትታል? በሰው ልቡና ውስጥ ተሰውሮ ያለውን ነገር ሁሉንም ማወቅ አይቻልም። ምናልባት ኃላፊያትን መጻያትን ልታውቅ ትችላለህ በትንቢት መነጽር እየተመለከተ፣ ኃላፊያትን ግን ማወቅ አትችልም ካልተጻፈልህ ካልተነገረ በስተቀር። እንደው እናቅርበው ከተባለ እኔ እናንተ ትላንትና እንደዚህ ወይ 5 ሰዓት ተኩል ላይ ወይ ደግሞ 5 ሰዓት ከ32 ምን እየሰራችሁ ነበር ምን እያሰባችሁ ነበር ብንባል የራሳችንን እንኳን አስተዋውሰን መናገር እንችላለን እንጂ ዛሬ እንኳን ጠዋት ላይ ያደረግነውን ዛሬ እንኳን ከሳሌ የምናደርገውን ዛሬ ሌሊት የምናደርገውን ነገሮች ማወቅ አይቻለንም። እኔ እንኳን አሁን ለምሳሌ ቁጭ ብዬ ሳወራ እኔን ልገምተኝ የምችለው ልትረዳኝ የምችለው ከአንደበቴ በሚወጣው ቃል በማስረዳ ሐሳብ በመገልጽልህ ሐሳብ ነው እንጂ ዝም ብለህ ምን እያሰብኩም እንደሆነ ልትረዳኝ አትችልም። ይሄ ሰዋዊ ተፈጥሯችን ነው። ሁሉን አዋቂ ሁሉን መርማሪ የእግዚአብሔር ጸጋ የእግዚአብሔር ባህሪው ስለሆነ ማለት ነው። ስለዚህ ትልቁ እዚህ ጋር መመልከት ያለብን ክርስቶስ ፍጹም ሰው ነው። ፍጹም ሰው ስለሆነ ምን ይላል? ይጠይቃል። ልትድን ትወዳለህን? ምን እንዳደርግልሽ ትወጃለሽ ይላል። በሌላ መንገድ ደግሞ ይህን ሲተረጉምልን ፈቃድንም ደግሞ እየጠየቀ ነው። ክርስቶስ አስገድዶ አይፈውስም። አይታል ክርስቶስ አምላክ ነኝና መጻጉዕን 38 ዓመት አልጋው ላይ ተኝቷል እና ልፈውስ ብሎ በግዴታ አይፈውስም። አዳምን በድሏል፣ ስለዚህ እያዘነ ነው። እኔ አምላክ ነኝ ይሄን ያለ ዘመን አልቅሷል እና አንስቼ ልፈውስ አይልም። ክርስቶስ ፈቃድንም ጠያቂ ነው። ፈቃድን የሚመለከታል። ምክንያቱም ያ ባይሆን ኖሮ ይላሉ እንደውም ሊቃውንቱ ቅድም አንተም ስታነሳው አልነበረ መጻጉዕ ምን ያደረገ ነው? በዕለተ ዓርብ ጌታችንን በጥፊ የመታው ሰው ነው። ስለዚህ እንደው በሰውኛ አነጋገር እንኳን ምን እንባባላለን እኛ? ምን የበላህበትን ወጪ ተሰብራለህ ውለታን አታስብም እንዴ ይባላል በሰው ንግግር እንኳን። እና የዛኔ እንደዛ ብለው በሚጠይቁት ጊዜ መጻጉዕ ምን ብሎ መመለሰ ነበር? እኔ ፈውሰኝ አላልኩትም ራሱ ፈውሰኝ። ስለዚህ ራሱ ፈውሰኝ ስላለኝ ምንም የሱ ውለታ የለብኝም ብሎ በመለሰላቸው ነበር። ስለዚህ ምክንያቱም ለመንሳት አንዳንድ ጌታችን ምን ያደርጋል? እንደዚህ አይነት ጥያቄዎችን ይጠይቃል። ምናልባት ከዚህ ጋርም ተያይዞ እኮ ዛሬ ላይም በዘመናችን ተመልክተው እንደሆነ አንዳንድ ነገሮችን ስናደርግ ኃጢአትንም ስናደርግ ሊሆን ይችላል። ወይም ደግሞ ብዙ ሰዎች እንደ እንትን የሚያነሱትን እንደ ተስማምተው የሚያነሱትን ሐሳብ ስታይ አንዳንድ ነገሮችን እግዚአብሔር ነው የፈጠረው። በዓለም ላይ ያሉትን ፍጥረታት እግዚአብሔር ነው የፈጠረው። ስለዚህ እሱ በፈጠረው ነገር እንዴት ሊቀየም ይችላል? ኃጢአት ሊሆንብኝ ይችላል እያሉ ብዙ ጊዜ ሲናገሩ ትመለከታለህ። ለዚህ ቅዱስ ጳውሎስ ትልቅ መልስ ነው የሚሰጠን። ሁሉ ተፈቅዶልኛል፣ ሁሉ ተፈቅዶልናል፣ ነገር ግን ሁሉ ይጠቅመናል፣ ሁሉ ይጠቅመኛል እያለ ይናገራል።
መርዝም እኮ ተፈጥሮልናል አይደል? ስለዚህ መርዙን ማንሰታ መጠጣት ነው የማይጎዳ ከሆነ ማለት ነው። አንዳንዴ የኛ ሰውነታችን አይምሮአችን መቀበል ብቻ የሚፈልገውን ብቻ አይደል የሚቀበለው። ለኃጢአት ሲሆን ሰበብ እንፈልጋለን፣ ድጋፍ እንፈልጋለን። ግን እኛ የሚጎዳውን ነገር ደግሞ አናደርግም። እና የሰውኛ ባህሪያችን ያስገርምሃል። ስለዚህ መጻጉዕንም ያንን ነበር የጠየቀው። ምን እንዳደርግልህ ትወዳለህ? ይህንንም ቅዱስ ቄርሎስ በሃይማኖተ አበው ሲተረጉመው ተመልክተ እንደሆነ አኮ ዘኢያእምር አኮ ኢያእምሮ ህቡአተ አላ የሀብ መካናት ለጥንተ ትስብእቱ እያለ ይናገራል። ማለት ክርስቶስ ይህን ሳያውቁ ቀርቶ አይደለም፣ የተሰወረውን ሳያውቁ ቀርቶ አይደለም። በህሊና የታሰበውን ነገር ከመታሰቡ አስቀድሞ የሚያውቅ አምላክ ነው። ነገር ግን ምን ለማድረግ ነው? ለአጽድቆተ ትስብእት መለኮት ፍጹም ስጋ እንደተዋሃደ ለማጠየቅ ጌታችን ኢየሱስ ክርስቶስ ይጠይቃል ማለት ነው። ስለዚህ እዚህ ጋር መመልከት ያለባቸው የቤተክርስቲያናችን ልጆችም ምዕመናንም መመልከት ያለብን በዚህ ልክ ነው። ጌታችን ሲጠይቅ ሳያውቀው ቆርጦ አይደለም፣ ቅድመ ተዋህዶ አላዋቂ ስጋ እንደተዋሃደ ለማጠየቅ ስለሆነ በዚህ ያለ ደረጃ መጻጉዕንም ጠይቆት ነበረ። የሚገርም መጻጉዕ ያለው ነገር ምንድነው? ጌታ ሆይ እኔ ሰው የለኝም። ሌሎቹ እናትና አባቶቻቸው፣ እህት ወንድሞቻቸው፣ ዘመዶቻቸው እየተጋፉ እንዲሁም ደግሞ አንዳንዱ ደግሞ ደዌው ቀለል ያለውም እየተጋፋ ሄዶ እየተጠመቀ ይድናል። እኔ ግን አዝግሜ ስለሚሄድ ደዌ ጸና ስለሆነ ይሄንን እንድል ማግኘት አልቻልኩም እያለ ይናገር ነበር። የሚገርመው ይሄንን መጻጉዕ ያለበት ምክንያቱ ምንድነው የሚለውን ሲያስረዱ ጌታችን ኢየሱስ ክርስቶስ ተመልክተው እንደሆነ ያንን ገቢረ ተአምራት ማድረግ የጀመረው በ30 ዘመኑ በ30 ዓመቱ ነው እና በጎልማሳ አምሳል ስላየው የመጀመሪያው ነገር ተሸክሞ ያነሳኛል የሚል ሐሳብ ይዞ ነው። በሁለተኛ ደረጃ ደግሞ የአምስት ገበያ ሰው ነው ጌታችንን ሲከተል የነበረው በማይለ ስጋዌ ተመልክተው እንደሆነ እህል ሲያበላ አይቶ የሚከተለው አለ። ውሃ ሲያፈልቅ አይቶ ውሃ እንትን ሲለው አይቶ ሊጠጣም ይመጣል። ገቢረ ተአምራት ሲያደርግ አይቶ ተማርኮም ይመጣል። እንዲሁም ደግሞ የኦሪትን መፍረስ የወንጌልን መቅናት ሊመለከት የሚመጣ አለ። እንደውም ደግሞ ከዛ አልፎ እንደውም የመልኩም ማማር የቃሉን ንግግር አይቶ ደግሞ የሚመጣ ነበረ። ከቃሉ ስህተት ፈልጎ የሚመጣ ነበረ። በዚያው ልክ ደግሞ ድህነትን ፈልገው ደግሞ የሚመጡ ብዙ ሰዎች ነበሩ እና ከነዛ ውስጥ አንዱን ያዝልኛል የሚል ሐሳብ ኖሮበት ነበር እና ቢገርም ይህንን የመጻጉዕን ንግግርና ሐሳብ ሳይ ዛሬም ላይ እኮ ተመልክተው እንደሆነ እንደዚህ አይነት ብዙ አይነት ሰዎች አሉ። መድኃኒቱ አለ፣ ወዲያና መድኃኒቱ የሚያደርስ ስታጣ ብዙ ሰዎች ድህነት እያላቸው መዳን እየቻሉ ካለባቸው ጭንቀት መላቀቅ እየቻሉ ሐዘናቸው መርሳት እየቻሉ ሰው በማጣት ብቻ ዛሬ ላይ በእንደዚህ አይነት ማንነት ውስጥ ያሉ ሰዎችን እኮ ትመለከታለህ። ብዙ ሰዎች እኮ ራሳቸው የሚያጠፉት ምንም ሌላ ምክንያት ኖሮት አይደል፣ በቃ ሰው አጣው፣ ሰው ከማጣት ነው። በቃ የምታማክረው አንዳንዴ እኮ ይሄ ዓለማችን በቢሊየን እና በሚሊየን የሞላ ሰው እያለ እየተንተራመሰ ግን የሚገርም ሐሳብም የምታካፍለው ሰው እንኳን አንዳንዴ ይሰጣል። የሚገርም ሰው ማጣት በጣም ከባድ ነገር ነው እና የመጻጉዕም ሐሳብ ያ ነበር። ሰው አጥቻለሁ። ግን ትልቁ እዚህ ሰው በማጣት ውስጥ ምን አምኗል? የክርስቶስን አዳኝነት ደግሞ ተመልክቷል። እውነተኛ ባለመድኃኒት ክርስቶስ መሆኑን ተመልክቷል። የሚገርም ለጊዜውም ቢሆን ማለት ነው። ለዚህም እኮ ነው ቅዱስ ዳዊት ሰዎች እውነተኛ አዳኝነትን በህመም ውስጥም ቢሆኑ በጭንቀት ውስጥም ቢሆኑ በሐዘን ውስጥም ቢሆኑ በተለያየ በማይገባ በሚያሳዝን ማንነት ላይ ሲሆኑ ሌላ መንገዶችን መከተል እንደሌለባቸው እግዚአብሔርን መከተል እንዳለባቸው ሲያስረዳ በመዝሙር 102 ቁጥር 3 ላይ ሲናገር እንዲህ ይላል። ዘይሰሪ ለከ ኩሎ ኃጢአተከ ኃጢአቱን ሁሉ የሚያስተሰርይልህ ጌትነቱ ነው። የጌትነቱን ነገር አትርሳ አዘንጋ። ዘይሰሪ ዘይፈውሰከ እንኩሉ ደዌከ ከደዌህም ሁሉ የሚያድን ጌትነቱ ነው። የጌትነቱን ነገር አትርሳ አዘንጋ። ዘያድህና ሙስና ለህይወትከ ህይወትህ ከጥፋት የሚያድናት እርሱ ነውና የጌትነቱ ነገር ነውና የጌትነቱን ነገር አትርሳ አዘንጋ እያለ ሲናገር እንመለከታለን። እውነተኛ ዳኝነት የምታገኘው በእግዚአብሔር ዘንድ ነው። ያም መጻጉዕ ለጊዜውም የተረዳው ይሄንን ነው። የክርስቶስን አዳኝነት አምኖታል፣ ተቀብሎታል። ሰው የለኝም ብዬ ነው አድነኝ እያለው ነበረ ሲለምነው የነበረው። ጌታችን ኢየሱስ ክርስቶስ ምን አደረገ? ከዛ በኋላ ወይቤሎ ተንስ ወንሳ አራተከ ወሁር ነው አልጋህን ተሸክመ ተነስተህ ሂድ አለው። ይህ በጣም የሚያስገርምህ ነገር ነው። የጌታችን ኢየሱስ ክርስቶስን ፈውስን ስትመለከት፣ ተንስ ማለቱን ስትመለከት፣ ንሳ አራተከ ማለቱን ስትመለከት የሚያስደንቅ የፈውስ አይነት ነው። ምንም ጽነት የሌለበት ማለት ነው።
ተመልክተን እንደሆነ ዛሬ ላይ ወደ ሕክምና ጣቢያ ለመታከም ስንሄድ ጥቂት ህመም አነስ ያለ የሚመመን ከፍ ያለ ህመም ቢያመን የምናገኘው ፈውስ ቅጽበታዊ አይደለም። በአንዴ ኃይል ነርሰን እንድንነሳ የሚያደርገንን ፈውስ አይደለም የምንፈወሰው። እንደውም ሲሆን መድኃኒቱ ሲሰጠን የተለያዩ ወቅቶች ሊኖሩት ይችላሉ። ለ7 ቀንም ሊሆን ይችላል፣ ለአመትም ለ2 ዓመትም እድሜ ልክህንም ልትወስዱ ትችላለህ። እንደዛም ሆኖ ግን ፍጹም ፈውስንም ላታገኝበት ደግሞ ትችላለህ። ተመልክተኸው እንደሆነ የምንወስደው መድኃኒት እንኳን አንዳንዴ ምን ይሆናል ለሆነ ህመም ብለህ ትወስዳለህ፣ ግን ለሌላው የሰውነት ውስጣዊ ክፍል ሳይስማማህ ህመም ሆኖ ታገኛለህ ማለት ነው። የጌታ ፈውስ ግን እንደዛ አይደለም። የጌታ ድነት እንደዛ አይደለም። የጌታ ማጽናናት፣ የጌታ ማረጋጋት እንደዛ አይደለም። ፍጹም ነው በቃ የምታገኝበት ማለት ነው። ስለዚህ መጽሐፉ ድም ያለው ተንስ ወነሳ አራተከ፣ ተነስ አልጋህን ተሸክመ ሂድ አለው ብሎ ይናገራል። እና በዚሁ ላይ ደግሞ የቤተክርስቲያናችን ሊቃውንት የሚያስተምረውን ነገር ምን አለ? አቀብተ ስራ የሆኑ እንደሆነ በተለይም ደግሞ በዘመኑ የሆኑ ባለመድኃኒቶች ምን ያደርጋሉ? ያንን ሰው ያደረን ነው እኛ ነን። ስለዚህ እኛ ስላደረን ነው ሀብት ንብረቱ ሁላ ለኛ ይገባናል። የሚተኛበት አልጋው፣ ምንጣፉ፣ አንሶላው፣ አልጋ ልብሱ፣ ብርድ ልብሱ እንዲሁም ደግሞ የሚጠጣበት እቃው ሁላ፣ የሚመገበት እቃው ሁላ፣ አልጋው ሁሉ ነገር ለኛ ይገባናል ይላሉ። ምክንያቱም እኛ ነን ባለራሶች፣ ፈውስን የሰጠነው ድህነትን የሰጠነው እኛ ነን ይላል። ጌታችን ግን እንደዚህ አይነት ልዩ መሆኑን ሲያሳይ ምን አደረገ? ተንስ ወነሳ አራተከ፣ አልጋህን ተሸክመ ሂድ አለው ይላል። እና የሚገርም ጌታችን ኢየሱስ ክርስቶስ መጻጉዕን ወንዘ ሃይ ውእቱ ብእሲ ወነሳ አራቶ ወሆረ። ከዚህም በኋላ ያ ሰው ምን ሆነ? ያ መጻጉዕ ፍጹም ጤነኛ ሰው ሆነ፣ አልጋውንም ተሸክሞ ሄደ ይላል። እና የሚገርም እዚህ ጋር ጌታችን ኢየሱስ ክርስቶስ መጻጉዕን ያዳነበት ቀኑ ዕለተ ሰንበት ናት። ዕለተ ሰንበት ቀዳሚት ሰንበትን ነበረ እና በሰዓቱ የነበሩ አይሁድ እስራኤላውያን እንደሚታወቀው ለሰንበት ትልቅ ቦታ የሚሰጡ ናቸው። ሰንበትን አክባሪዎች ናቸው። እንድትሻርባቸው የማይፈልጉ ናቸው። ምንም እንኳን እነሱ የሚሰሯቸው ብዙ የማይገቡ ስራዎች ቢኖሩ ሌላ ስራ ግን ሌላ ሰው ሲሰራ ካዩ፣ በተለይም ደግሞ አማኝ ክርስቲያን ሲሰራ ካዩ የሚቃወሙ ህዝቦች ናቸው እና ለምን በሰንበት አልጋህን ተሸክመህ ትሄዳለህ እያሉ ሲቃወሙ ታያለህ። የሚገርመው ቅዱስ ያሬድ በድርሰቱ ላይ በጾመ ድጓ ላይ እቺን ሰንበት የተባለችዋን ቀዳሚ ሰንበትን ሲናገር እንዲህ ብሎ ይናገራል። ለመጻጉዕ በደረሰው ድርሰቱ ላይ አሁን እሑድ ከምናገኘው ድርሰቱ ላይ እንዲህ ይናገራል። በሰንበት ምህሮሙ ወይቤሎሙ፣ ጌታችን ኢየሱስ ክርስቶስ ሰንበት በተባለች በቀዳሚት አስተማራቸው፣ እንዲህም አላቸው። ብዙሃን አምኑ፣ ብዙ ሰዎች የሚደረገውን ተአምራት ጋብሬ ተአምራቱን ወመንክራቱን አይተው፣ አንካሶች ሲራመዱ አይተው፣ ዕውራን አይናቸው ሲበራ አይተው፣ ለምጻሞች ሲነጹ አይተው፣ ጎባጦች ሲቃኑ አይተው ብዙ ሰዎች አመኑ። ከዛ ዘየአምን ብየ ኢይሬኢ ያለ ሞት፣ በእኔ የሚያምን አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የእውነተኛ የጽድቅና የእውነት መንገድ ነኝ፣ የሕይወትም ጭምር መንገድ ጭምርም ነኝ እያለ ይናገራል። ሰው በጌታችን በኢየሱስ ክርስቶስ ሲያገኝ ፍጹም ሕይወትን ነው የሚያገኘው። ወረታችን ይወርድና ምን ይላል? ኢይሬኢ ለሞት ዘየአምን ብየ ኢይሬኢ ያለ ሞት፣ በእኔ የሚያምን ሰው ሁሉ ምን አይልም ማለት ሞትን አያያትም እያለ ይናገራል። እዚህ ጋር ስናነሳው ጌታችን ኢየሱስ ክርስቶስ አሁን ላይ የሚደረገውን ድርጊት ክዶት ነው ማለት። ሰው ይሞታል፣ ብዙ ሰዎች ሲሞቱ እናያለን። እሱም ሞቷል፣ ከሱም በኋላ የተነሱ ሐዋርያቱ ሞተዋል፣ ሌሎች ብዙ ሰዎችም ሞተዋል። ዛሬም ሞታለች፣ ስለተመጻ ድረስ ሞታለ። ይሄም መካዱ ነው ወይ? ይሄንን ሞት ነው ወይ? የለም እያለ ያለው የሚለውን ስናይ ይሄ የስጋና የነፍስ መለያየት ነው። ክርስቶስ ግን እየተናገረ ያለው የትኛው ነው? ከእግዚአብሔር ማንነት መውጣትን፣ ከእግዚአብሔር ክብር መጎሳቆልን፣ ከእግዚአብሔር ፍቅር መለየትን፣ ከእግዚአብሔር መንግስት መውጣትን፣ ከእግዚአብሔር ልጅነት መለየትን፣ በአጠቃላይ የነፍስ ሞትን ሞት እያለ ይናገራል ማለት ነው። ሰው ከእግዚአብሔር ሲለይ ነፍሱ ምንድን ነው ልትሆን የሚችለው? በጨለማ ውስጥ ያለች ነው ልትሆን የሚችለው። በድንቁርና ውስጥ በተስፋ መቁረጥ ውስጥ ያለች ነው የምትሆነው። የዲያብሎስ መጫወቻ ነው የምትሆነው። በተዘዋዋሪ ግን ያንን በክርስቶስ የምታምን ከሆነ ጌታችን በሚያደርጋቸው በትምህርቱ፣ በወንጌሉ፣ በኦሪቱ ስርዓት፣ በአስርቱ ቃላተ ኦሪት የምትመራ ከሆነ 6ቱን ቃላተ ወንጌል የምትጠብቅ ከሆነ ግን ምን ታገኛለች አለ? ኢይሬኢ ያለ ሞት፣ ሞትን አያያትም እያለ ይናገራል። ለዚህም እኮ ነው ታላቁ የቤተክርስቲያናችን አባት ማር ይስሐቅ ሲናገር በምዕራፍ 1 ቁጥር 1 ላይ ሲናገር እንዲህ ይላል። ነፍስ እንተ ታፈቅሮ ለእግዚአብሔር ልዑል ይከውን ረፍታ ወተርላሃ ቦቱ። ክብር ምስጋና ለስም አጠራሩ ይሁንና እግዚአብሔርን የምትፈራ እግዚአብሔርን የምትወድ እግዚአብሔርን የምታፈቅር ነፍስ
ተድላና ደስታዋ በማን ውስጥ ይሆናል አለ? በእግዚአብሔር እቅፍ ውስጥ ይሆናል አለ። አይደል? ሰማዕታቱን ተመልክተ እንደሆነ ጻድቃኑን ተመልክተ እንደሆነ ሐዋርያቱን ነቢያቱን ተመልክተ እንደሆነ ይህንን ነው የሚያገኙት ማለት ነው። ስለዚህ ቅዱስ ያሬድ መጻጉዕን ያዳነበትን አስታኮ ሲናገር ምን አደረገ? መኑ ይርኤያ ለሞት ሞትን አያያትም። ከዛ አቡየ ፈነወኒ ለመድኃኒት ለዚህ ዓለም ድህነት ሆን ዘንድ በቅድሚያ ምንን አሰጥ ዘንድ ልጅነትን አስመልስ ዘንድ ከዚያም በኋላ ደግሞ እንደ መጻጉዕ ያሉትን ለ38 ዘመን ባልጋ ቁራኛ የተያዙትን እውራኖችን፣ አንካሶችን፣ ጎባጦሎችን ለነሱ ሁላ ድህነት እንደሆናቸው ለደዌ ሥጋም ለደዌ ነፍስም ድህነት እንደሆነ ምን አደረገኛለ? አቡየ ፈነወኒ። ከዛ ያን ከተናገረ በኋላ ምን ይናገራል? ምን እያለ ይናገራል? አቡየ ፈነወኒ ካለ በኋላ ወእክስት አዕይንተ እውራን የእውራን ልቡናን የእውራን አይናቸውን አበራ ዘንድ እያለ ይናገራል። ልቡናቸው የታወራቸውን ሰዎች በምን እያበራ? በትምህርቱ እያበራ፣ በቃለ እግዚአብሔር እያበራ፣ በንስሐ እያበራ፣ በግሳጼው እያበራ ምን ያደርጋል? በተአምራቱ በገቢረ ተአምራቱ በመንከራቱ እያበራ ምን ያደርጋል? አይነ ልቡናቸው እንዲያይ ያደርጋል። እንዲህ ደግሞ አይናቸው ደግሞ ይሄ አይናቸው ብርሃንን ያጡትን ደግሞ በተአምራት ምራቁን እትፍ በማለት ከምድር ላይ አፈርን በማንሳት በደረቅ ግንባር ላይ አይንን በመፍጠር ምን ያደርጋል? እንዲያዩ ሲያደርጋቸው ትመለከታለህ ማለት ነው። በዚያውም ውስጥ ምን ያደርጋል? እንደ መጻጉዕ ደግሞ ያሉትን ህመምተኞችን ደግሞ ምን ያደርጋቸው? ያ ሁላ አቃብተ ሥራይ መፈወስ ያልተቻላቸውን የዛ የቤተ ሳይዳ ውሃ ምጥማቁ መፈወስ ያልተቻለውን ደዌ ምን እንዲል ያደርገዋል? ተንሥእ ወንሣ አራተከ በምትል ቃል ብቻ እንዲድን ያደርገዋል ማለት ነው። ስለዚህ ይህንን ቀዳሚት ሰንበትን ቅዱስ ያሬድም ሰንበት እያለ የሚጠራት ይህችን ሰንበት መሆኗንም በዚሁ ላይ ልብ ልንል ያስፈልገናል ማለት ነው። እና አይሁድ በጣም ነበር የተቋወሙት። እንዴት በቀዳሚ ቀን ትሸከማለህ? ይገርማል። እሱ ብዙ ስራ ይሰራሉ አይደል? ጌታችንም ወደ እታች ያለውን ወንጌል ሰፋ ያለ ስለሆነ ስላላለው ነው እንጂ ብዙ ነገር እኮ ነው የሚገስጻቸው። እነሱ ከብቶቻቸውን እንዲገባባቸው ወደ ገደል ያወጡታል። ለማብላት ለማጠጣት በከብቶቻቸውን ያሰማራሉ። ግን ተፈወሰ ብለው ብቻ ምን ይደረጋሉ? ለምን ትሸከማለህ? በቀዳሚ ሰንበት ትሽርበታለህ እያሉ መጻጉዕን ይናገሩታልና በዚህ ጊዜ መጻጉዕ መልስ ምን ነበረ? ያዳነኝ ካልጋ ቁራኛዬ ከደዌ ያዳነኝ ሰው እኮ ነው ይህንን እንዲሸከም ያዘዘኝ ብሎ መለሰላቸው። እና ማን ነው ይሄ ሰው? ይህን ድነት እንድታገኝ ያደረገ ሰው ማን ነው ሲሉት መጻጉዕ ኧረ እኔ አሁንስ ረስቼዋለሁ አላውቀውም አላቸው ይላል። የሚገርምህ የመጻጉዕ ትልቁ ክህደቱ የተጀመረው እዚህ ጋር ሆኖ ታገኘዋለህ። ሰው መቼም እንደ ሕሊና እንደ ሰብአዊነት እንኳን ስናየው እንኳን ይህን ያህል ትልቅ ስራን ይሰራል። የአንድ ጎልማሳ ዕድሜ እኮ ነው አይደል? 38 ዘመን ማለት ከዚያ ላይ ያዳነህን ቀርቶ የዕለት ውሃ የሰጠህን እንኳን ትረሳለህ እንዴ? ጥሩ ሐሳብ ምክርን የሰጠህን ሐሳብ ሰው እንኳን ትረሳለህ እንዴ? መጻጉዕ ግን ረሳው፣ አላስታወስኩትም እያለ ይናገራል። ያ ምንድነው ስታየው ተአምራቱን ፈልጎታል። ከሱ ግን ጉዳይ አልነበረውም ማለት ነው። ከክርስቶስ ጉዳይ አልነበረውም። የእጁን ተአምራት ብቻ ነበር የፈለገው ማለት ነው። እና ሲፈልገው በምን ውስጥ አገኘው ይላል? በምኩራብ ውስጥ አገኘው ጌታችን ኢየሱስ ክርስቶስን። እና ባገኘው ጊዜ ጌታችን ኢየሱስ ክርስቶስ ምን ያለው? እነሆ ድነሃል ኢተአብስ ከመ ዘየአኪ እምዝ ኢይርከብከ። ከዚህ በኋላ የከፋ ደዌ እንዳያገኘ የከፋ ጥፋት እንዳያገኝ ምን አድርግ አትበድል አለ ይላል። ትልቁ ሐሳብ ያለው እዚህ ጋር ነው። ጌታችን ኢየሱስ ክርስቶስን በመጻጉዕ ቅዱስ ያሬድም በመጻጉዕ የቤተክርስቲያናችን ሊቃውንትም ቤተክርስቲያን መምህራንም በመጻጉዕ እንድንማር የፈለጉልን ትልቁ ርዕሰ ጉዳይ ምንድነው? ከመ ዘየአኪ ኢይርከብከ እምዝ ኢይርከብከ ከዚህ የከፋ እንዲያገኝ የሚለው ማለት ነው። ቅድም አንተም በሰፊው መግቢያ ላይ ስለ አብራራው ብዬ ነው ባጭሩ ያደረኩት። ስለዚህ ትልቁ ዛሬ ላይ የምንማረው ትምህርት ከመጻጉዕ ይህንን ነው። ድህነትን አግኝቷል፣ ፈውስን አግኝቷል። አንዳንዴ የምታገኘው ፈውስ የምታገኘው ድህነት አስጠብቀህ መሄድ ካልቻልክ ያለበትን ሁኔታ ብቻ የምትመለከት ከሆነ ምን ያህል ጥፋት እንደሚያገኝ እንመለከትበታለን። እንደውም በዕለተ ዓርብ ምን አለ ነው የምንለው? መለኮቱን ገጸ መለኮቱን የመታበት እጁ ሰላ ደርቃ ቀረች። እንግዲህ ጥፋቱ ይሄ ብቻ አይሆንም መቼም። የጌታችን ቅጣት የነፍስ ደግሞ አለ። ከዚህ የበለጠ ስላለ የነፍሱን ቅጣት ደግሞ አለበት ማለት ነው። ስለዚህ አንዳንድ ሰዎች ዛሬ ላይ ያለህን ነገር ብቻ ይዘህ መቀጠል እንደሌለብህም ትረዳለህ። ዛሬ ላይ የምትሰራት ዋጋ፣ ዛሬ ላይ የምትሰራት ትሩፋት ለነገ ዋስትና አይደለችም። ጌታችን ልዑል እግዚአብሔር ዋጋህን የሚከፍለው በየዕለቱ በምታደርገው ትሩፋት በየዕለቱ በምታደርገው ስራህ እንጂ ምናልባት ለአንድ ቀን የእሱ ቸርነቱ በርግጥ አያልቅበትም። ግን በማታለል አንድ ቀን በሰራው ስራ ብቻ ድናለሁ ብለህ
የማይገባ ስራ ላይ ብትገባ እግዚአብሔርን ፍርዱን ማቃለል ይሆንብሃል። ስለዚህ ወደዚህ አይነት ነገሮች እንዳንገባ አሁን ያለንበትን ነገር ብቻ መመልከት እንደሌለብን እንረዳለን። ከዚያም ባለፈ ደግሞ አሁን ያለብን የሚለውን በበጎ ነው ደግሞ በመጥፎ ሁኔታ ላይ ያለን ምዕመናንም ልንኖር እንችላለን። በዚህ አጋጣሚ በማናቸውም አይነት መጥፎ ሁኔታ ውስጥ ሆነን እንደ መጻጉዕ ከባባድ ህመም የጸናብንም ሊሆን እንችላለን። ሰዎች የሚያጣን ሰዎች ልንሆን እንችላለን። በሐዘኑም ውስጥ ያለን ሰዎች ልንሆን እንችላለን። በመከራ ውስጥ የምናልፍ ሰዎች ልንሆን እንችላለን። እህት፣ እናት፣ አባት፣ ወንድም ያጣን ሰዎች ልንሆን እንችላለን። አይዞህ ባይ ያጣን ልንሆን እንችላለን። ነገር ግን ትልቁ የምንመለከተው ነገር ምንድነው? ሁሉም ነገር አላፊ ነው። ባለንበት ነገር ላይ ተመስርተን አይደለም የምንጓዘው። መጨረሻችንን ነው ልናሳምር የሚገባው። እግዚአብሔር በምን አይነት መንገድ መንግቶ እንደሚፈውሰን አንዴ ለ38 ዘመን መጻጉዕ ያንን ፈውስን ማግኘት እየቻለ መድኃኒቱ በአቅራቢያ ሆኖ የሚሰጠው ስለሌለ አላገኘም። ከ38 ዘመን በኋላ ግን ምን አደረገ? ፈውስን አገኘ። ምንም እንኳን ባይረባበትም ባይጠቀምበትም ማለት ነው። ስለዚህ ዛሬም ላይ ያለው ወጣቶች፣ እህት ወንድሞች፣ በተለይም ደግሞ ወጣቶች እርግጥ ነው ያለንበት ነገር በጣም ያስጨንቃል። ስራ ማጣቱ ያስጨንቃል። የቤተሰብ ጫና ያስጨንቃል። ብዙ ነገሮች ዓለም መከራው ያስጨንቃል። በዓለሙ ላይ የምናየው ፈተና ያስጨንቃል። ነገር ግን ሁሉም ነገር አላፊ ነው። በዚህ ሁኔታ ላይ ሆነን አንዘልቅ። እግዚአብሔር ይለውጠዋል። የመጻጉዕን ደዌ በ38 ዓመት የለወጠ እግዚአብሔር የኔና የእናንተንም ደግሞ በምን አይነት ሁኔታ ውስጥ እንደሚለውጠው አናውቅም። እግዚአብሔርን ተስፋ ልናደርገው ያስፈልገናል ማለት ነው። ደጅ ልንጸናው ያስፈልገናል። ለዚህም እኮ ነው ሐዋርያው ያዕቆብም ሲናገር በመልእክቱ በምዕራፍ 5 ቁጥር 1 ጀምሮ ስትመለከት ወቦ እሙስቴትክሙ ወቦ እለ እምኔክሙ ዘይደዊ ለይጸውዕ ቀሳውስተ እለ ውስተ ቤተ ክርስቲያን። ከእናንተ ውስጥ በሐዘንም ሊሆን ይችላል፣ በኃጢአትም ሆኖ ሊሆን ይችላል። በተለያየ መንገድ የተጨነቀ የታመመ ያዘነ ሰው ቢኖር ይላል የቤተ ክርስቲያን አገልጋዮች ቀሳውስትን ምን ይበል ያናገር ይጥራ። ምን እንዲያደርጉለት? ደዌውን በጠበሉ እንዲፈውሱት፣ በመስቀላቸው እያሹ እንዲፈውሱት፣ በእምነቱ እየቀቡ እንዲፈውሱት፣ በቅባ ቀንዲሉ እየቀቡ እንዲፈውሱት ማለት ነው። ከዚያም ባለፈ ደግሞ ያዘነውን ሰው ደግሞ በቃል እግዚአብሔር እንዲያጽናኑት፣ በምክረ ካህን እንዲያጽናኑት፣ በቃል እግዚአብሔር እንዲያጽናኑት ምን አደረገ? ቀሳውስትን ወደ ቤት ይጥራ። ከእናንተ ሰው የታመመ ሰው ቢኖር ከዛ እነሱንም ደግሞ ምን ይላቸዋል? ቀሳውስቶችን መምህራኖችንም ደግሞ ወይጸልዩ ላዕሌሁ ወይቅብዕዎ ቅባ ጸሎት በስመ እግዚእነ ኢየሱስ ክርስቶስ። በኢየሱስ ክርስቶስ ስም ያንን የቅባ ጸሎቱን ቅባ ንስሐውን ምን ይበሉት? ይቅቡት፣ ይጸልዩለት። ወጸለተ ሃይማኖት ዘይሃዮ ለድውይ። የሃይማኖት ጸሎት ምን ያደርጋልና? ድውይን፣ ያዘነን፣ የተጨነቀን ሰው ምን ያደርጋልና? ያድናልና እያሉ ይናገራሉ። ከዚያ የወርድና ቁጥር 16 ቁጥር 6 ላይ ከመትሄው ትድኑ ዘንድ ብሎ ያጠቃልለዋል ማለት ነው። ስለዚህ ምዕመናን ከመጻጉዕ የምንረዳው ነገር ተስፋ አለመቁረጥ እንረዳበታለን። እውነተኛ መድኃኒትን ማግኘት እንረዳበታለን። እውነተኛ አጽናኝን ማግኘት እንረዳበታለን። እውነተኛ እቅፍን ማግኘት እንዳለብን እንረዳበታለን። እውነተኛ ሕይወትን፣ እውነተኛ መንግስትን፣ እውነተኛ ልጅነትን መሻት እንዳለብን እንረዳበታለን ማለት ነው። ስለዚህ በመጻጉዕ ላይ ባለው ታሪክ ከብዙ በጥቂቱ ወንጌሉ እሊህን ነገሮች እንማራለን ማለት ነው። በእኔ በኩል ከብዙ በጥቂቱ ያለኝ ሀሳብ ይሄ ነው። ወንድማችን የሚጨምረው ሀሳብ ካለ እንጨምርና እንጠቅልለው። አዎ ቃል የተሰማል። በመጀመሪያ ሰፋ ያለ ማብራሪያ ነው የሰጡን። እግዚአብሔር ጸጋውን ያድልልን። ምንድነው እንዳነሳኸው መጻጉዕን ስናየው የመጨረሻው ህይወቱ ጥሩ ያልሆነ ነው። ጌታን የፈወሰውን ጌታን በጥፊ መታ ነው። ግን ምንም ቢሆን ክፉ ከሚያደርግ ሰው ወይ ደግሞ ከክፉ ነገር ክፋትን ብቻ ሳይሆን ከዛ ከክፉ ሰውዬ ምንማረው ሌላ የሆነም በበጎ ጎኖች አሉ። ስለዚህ እንደውም አንድ ቤተክርስቲያን አባት ምን ይላል? ንብን ቆሻሻ ቦታ ወስደሃት ምን ትመለከቻለች ብትላት ማርን ለመስራት በቂ የሆኑ ነገሮችን እመለከታለሁ ትላለች። ዝንብን ደግሞ አበባ ብቻ የሞላበት ቦታ ወስደህ ምን ትመለከቻለች ብትላት አይ በቂ የሆነ ቆሻሻ አለ ለኔ ጥቅመኛ ወስዳለሁ ትላለች። እና ክፉ ከሆነም ነገር ራሱ መማር እንችላለን። እንዳነሳው ከመጻጉዕ የምንማረው ትልቅ ነገር ጽናት ነው። 38 ዓመት ሙሉ በአልጋ ላይ መኖርና በዛ ደዌ ውስጥ መኖር በጣም ከባድ ነው። ስለዚህ አሁን መጻጉዕ ግን 38 ዓመት እግዚአብሔርን ማረኝ እያለ ይኖራል። አለፈ ከሆነ ግን እኛ አንዳንድ ጊዜ ለ10 ቀን ሱባኤ ይዘን ወይ ለ2 ሳምንት ሱባኤ ይዘን ጸሎታችን ካልተሰማ ብዙ እናማራለን።
ስለዚህ እንዳልከው በምዕመናን እኛም ሁላችን ማድረግ ያለብን ከመጻጉዕ ሌላውን ነገሩን ትተን ጽናቱን ተምረን በመንፈሳዊ ህይወታችን፣ በጸሎት ህይወታችን፣ በትምህርት ህይወታችን፣ በሌላም በስጋ ህይወታችን መጽናት እንዳለብን የምንማርበት የወንጌል ክፍል ነው፣ የምንማርበት ሳምንት ነው። ይልቁንም ደግሞ ጌታችን ኢየሱስ ክርስቶስ በመጻጉዕ አንጻር 5500 ዘመን ደዌ ነፍስ ታሞ የነበረውን አዳምን ያዳነበትም መሆኑን የምንማርበት ነው። ብዙ ሰፊ የሆኑ ጥልቅ ምስጢራት አሉት። እንግዲህ የዛሬ የነበረ ውይይት ይህን ይመስላል። በቀጣዩ ሳምንት እንደዚሁ እግዚአብሔር ቢያደርሰን ቢረዳን የምንገናኝ ይሆናል። የዛሬውን ፕሮግራማችን በዚህ እንፈጽማለን። ወስብሐት ለእግዚአብሔር። አሜን።